ሰላም ሰላም እንዴት ናችሁ? ሮሚ ፖድካስት በሲዝን 3 በኤፒሶድ 3 በእንግዳ ሰዓት ፕሮግራማችን ተመልሰናል። ሰላም ሰላም እንዴት ናችሁ? ሮሚ ፖድካስት እንግዲህ ድጋሚ ተመልሰናል። በዚህኛው ኤፒሶዳችን ደግሞ አርቲስት ማለት እንችላለን ይመስለኛል ሞር አርት ላይ በደንብ ለማውራት መጥተናል። እንግዳችን ዛሬ ራሷን ታስተዋውቀን እና ወደ ኮንቨርሴሽናችን እንገባለን። እሺ ሰላም፣ ሳሩን ቦጋለ እባላለሁ። አርክቴክት እና አርቲስት ነኝ። በብዛት የግድግዳ ስራ ነው የምሰራው። ሳሩን የት አካባቢ ነው የተወለድሽው? ስኩል፣ ኮሚኒቲ፣ ዩኒቨርሲቲ ምናምን የነበሩት ላይፎች እንዴት ነበሩ? ስፔሻሊ አርክቴክት ነኝ ብለሽኛል እና ዩኒቨርሲቲ ውስጥ እንዴት ነበረ ማህበረሰቡ? ስፔሻሊ ዛሬ ላለሽበት ነገር እነዛ የነበሩት ሰራውንዲንጎች እንዴት ነበሩ? አዲስ አበባ ውስጥ ነው የተወለድሽው? የነበርሽበት አካባቢ ኢንፍሉዌንሻል ስለሚሆን ማለት ነው። እሺ የተወለድኩት አዲስ አበባ ነው፣ መካኒሳ አካባቢ። ሃይ ስኩል ሴንት ሜሪ ካቶሊክ ስኩል የጨረስኩት እና ዩኒቨርሲቲ ሐዋሳ ነበርኩኝ። 5 ዓመት ነበር አርክቴክቸር የተማርኩት እና ስዕል የጀመርኩትም እዛው ግቢ ያለው ሰከንድሪ ላይ ነበረ። ሰመር ላይ እና ብሬክ ላይ አዲስ አበባ ስመጣ አንዳንድ ኮሚሽን ስራዎችን መስራት ጀመርኩኝ እና ለየት ያለ እንትን የለኝም፣ ግን እንዴት ነው አርክቴክቸሩና አርቱ ትንሽ ሪሌትድ ስለነበረ ለሚውራሉ ጠቅሞኛል ብዬ አስባለሁ። ሞር ኦፍ ሳይንስ እና አርት እና አርክቴክቸር ወደ አርቱ ትንሽ ያዘነበልኩ ይመስለኛል። እኔ አንቺ ያደግሽበት ኮሚኒቲ አካባቢ ወይ ቤተሰብ አካባቢ ከአርት ጋር ኮኔክት የሚያደርግ ሰው ነበረ? አርት ጋር ፎከስ የሚያደርግ ሰው? ቤት ውስጥ እኔና እህቴ አርት እንወዳለን። ክረምት ላይ ምናምን ብዙ ፊልም ስለማይፈቀድልን ቤት ወረቀት ላይ ሁሌ ስኬች እናደርጋለን። ይሄ የምንደበረው ቤት ውስጥ በሱ ነበር። ከዝኖቼም ነበሩ፣ ጎረቤቶቻችን ነበሩ ይዛኔና ተሰብስበን የስዕል ኮምፒቲሽን ነገር አለ፣ ስኬች ምናምን እናደርጋለን እና እህቴ የምትሰራውን እያየው ኮፒ ለማድረግ ነበር እኔ የምሞክረው። እሱ ትንሽ ኢንፍሉዌንስ አድርጎኛል ብዬ አስባለሁ። እና ደግሞ ሃይ ስኩል እያለው ቸርችል ጋር የተሳሉ ስዕሎች ነበሩ። ትምህርት ቤት ስሄድ ካቴድራል ጋር ትዝ የሚለኝ እና እዛ ጋር ብቻ የግድግዳ ስዕል ለእኔ በጣም ትልልቅ ስኬል ነበሩ ይዛኔ፣ ምክንያቱም እኔ ወረቀት ላይ ነበር የምስለው። እነሱ በደንብ ኢንስፓየር አድርገውኛል። እንዴት ነው የሳሉት ምናምን ብዬ በደንብ ብቻ የሚጠቀሙት ቀለም ምንድን ነው ለእኔ ላይክ ቢግ ዴል ነበረ እና ሞር ከካንቫሱ ትልልቅ ስኬል በደንብ እንትን ያደረገኝ ነበረ። እንዴት ነው ብቻ በደንብ አትራክት የሚያደርገኝ ከካንቫስ በላይ ግድግዳ ነበረ። የመጀመሪያ ሚውራል አርትሽ የት ነበር ጀመርሽ? እንዴት ነበረ ምናምን? የመጀመሪያ ሚውራል አርት ሰከንድሪ ላይ የሰራሁትን ክረምት መጥቼ እና መዋለ ሕጻናት ላይ ነበረ። መዋለ ሕጻናት የዘመድ ነገር ትምህርት ቤት ነው እና መስራት ፈልጋለሁ ብዬ ስፔሱን ሰጡን። ከአንድ ጓደኛዬ ጋር የሰራ ነው። ስቲል አለ እሱ ስዕል፣ በጣም ያስቃል ግን ፌቨራይቴ ነው የዛኔ። ኢቭን ለዛኔ ብቻ ሳይሆን ለአሁኑ ራሱ ትልቅ ስኬል ነው ብዬ አስባለሁ። ረጅም ነበረ። ይሄ 10 ምናምን ሜትር በላይ ነው ወደ ጎንና ስትሪት ላይ ነው፣ የሆነ በደንብ የሚታይ ቦታ ነበር የሰራ ነው። ያ ለእኔ ብዙ ነገር የተማርኩበት ሚውራል እሱ ነው። ፊሊንጉ እንዴት ነበር የመጀመሪያ ሚውራል አርት ስታይ? ከሳልሽም በኋላ ወይ እየሳልሽው የነበረው ሞመንት እንዴት ነበር ፊሊንግሽ? ቀላል መስሎኝ ነበር፣ ግን በጣም እንደሚያደክም ገባኝ። ሚውራል ቀላል ስልክ በጣም ቀላል ሳይሆን ይሄ አለ አይደለ ያን ያክል በጣም የሚያደክም ሙሉ የሙሉ ቀን ስራ፣ ይሄ ፊዚካልህንም ሜንታሊም ይሄ አለ አይደለ በደንብ ይፈልጋል ያንተን ፕሬዘንስ እዛ ጋር እና በጣም ያደክም ነበር። ፀሐይ ነበር ሪሜምበር። ከዛ 10 ቀን ስትሬት ነገር ነው መሰለኝ የሰራ ነው፣ ምክንያቱም ግቢ መመለስ አለብን። ሊደርስ አካባቢ ነበር የሰራ ነው እና ሳስበው በጣም እንደሚያደክም ገብቶኝ ነበር የዛኔ። ከዛ ደግሞ ቀለም ይሄ ይበቃል ብዬ ማስበው ቀለም ኤቭሪዴ ያልቅና እናስገዛለን ምናምን፣ ሶስቱን መገመት ምናምን የሚባል ነገር አለ። ስኬል አለ። ላይክ ፍሪሃንድ ስኬች ነበር የምንሰራው ይዛኔ። ላይክ ዶድል ግሪድ አሁን የምጠቀመው ቴክኒክ አላውቅም። በደንብ ብዙ ነገር ተምረንበታል እሱን ሚውራል ብዬ አስባለሁ። ዊች ኢንስፓየርስ ዩ? ለምሳሌ ሚውራል አርትን ለመምረጥ የተነሳሽበት ከሜቢ ወይ አርክቴክት መሆን ትችያለሽ ወይ 3D አርቲስት መሆን ትችይ ነበር፣ ግን ለምን ሚውራሉን መረጥሽ? ወይ ወደዛ ዘነበልሽ? ኢንስፓየር አደረገሽ ሰው አለ ወይ ያየሻቸው ነገሮች ሞር የሳቡሽ ነገር ካለ ማለት ነው ሚውራል?
እስከሆነ ጊዜ ሚውራል አርቲስት እንደመሆን አላውቅም ነበረ። ይሄ እንደ ሳይድ ነገር ነበረ፣ በቃ ፎርፈር የምሰራው ነገር ነው። አርኪቴክቸርን በጣም ወድጄ ነው የተማርኩት፣ ላይክ ስቲል ወደዋለሁ። እንደዚህ አይነት ሚውራሊስት ለመሆን የረዳኝ አርኪቴክት መሆኔ ነው ብዬ ነው የማስበው። ብዙ ነገር ላይ ስኪል ዋይዝ ምናምን ይሄ ላይክ ፕሮፌሽናል መሆን ብዙ ነገርን ዲሲፕሊን ምናምን ያስተማሪ አርኪቴክቸሩ ነው። ሶ ሚውራሊስት የሆንኩትኝ የሆነ በአንድ ቀን ተነስቼ አይደለም። ለምሳሌ ከሆነ ሰዓት በኋላ ልክ 11 እና 12 ስደርስ ቁጭ ብሎ የሚሰራ ነገር ላይ በደንብ ጎበዝ እንደሆንኩኝ ገባኝ። ቴክኒካል ድሮይንግ ምናምን በደንብ ሰራ ነበር። ሶ ቁጭ ብዬ የሆነ ማትስ ምናምን ከምሰራ በእጅ የሚሰራ ነገር እየሰራው ማደር እችላለሁ። ሶ ግቢ ስገባም ላይክ አርኪቴክቸር ላይ እንደዛ ስኬች ምናምን ቁጭ ብሎ መስራት፣ ድራፍቲንግ ያላ እንደሱ አይነት ነገር ሞር ደስ ይለኛል። ሶ እንዳልኩክ ደግሞ እንደዚህ ግድግዳ ስዕል ምናምን ስኬች ሰራ ስለነበር የግድግዳ ስዕልን ሞከርኩት፣ ሳየው ደስ ይላል። ከዛ ዋይ ኖት በዛው ሳላስበው እንትን አልኩኝ እንጂ እንደዚህ አስቤ ግድግዳ ሰዓሊ ነው የምፈልገው ምናምን ብዬ ሳይሆን በቃ አንዱ ከአንዱ ጋር እያለ ቀስ ብሎ የመጣ ነገር ነው። ሶ እንትን መጀመሪያ ስዕሎቹን ከመሳልሽ በፊት የምትከታያቸው ፕሮሰሶች ምናምን አሉና ኢንስፓየር የምታደርጊያቸው ለምሳሌ ክላይንትም ሊሆን ይችላል፣ ሌሎችም ነገሮች ሊሆን ይችላሉ። መጀመሪያ የምትነሽባቸው ሀሳቦች አሉና እነሱን ከየት ነው የምታገኛቸው? ለምሳሌ ፊልምም ሊሆን ይችላል ወይ የሆነ ቦታ የተመለከትሽው ሊሆን ይችላል ምናምን ነገር እና ካራክተሮች ሊሆኑ ይችላሉ፣ የተለያዩ ነገሮች። እንዴት ነው እነሱን ኢንስፓይሬሽናቸው የምታመጫቸው? ሶ የራሴ ስራ ሲሆንና የክላይንት ስራ ሲሆን ይለያል። የራሴ ስራ ከሆነ መጀመሪያ የሆነ ኮንሰፕት ይኖረኛል። ከዛ በኋላ ብቻዬን ነው የምሰራው ወይስ ከሌላ ሰው ጋር? ከኮንሰፕቱ ነው ዲቨሎፕ የምናደርገው። መጀመሪያ ስኬች እንሰራለን። ከዛ ሜቢ ሞካፕ ማየት ካለብን ግድግዳው ላይ ያስገብተን ዲጂታል ይሰራል። ከዛ በኋላ በቃ ኮንሰፕቱን በደንብ ዲቨሎፕ ካደረግን በኋላ ሄደን መስራት ነው። ግን ብዙ ጊዜ ክላይንት ስራ ሲሆን የኔ ሀሳብ ብቻ አይደለም የሚሆነው። ክላይንቱ የሆነ ከብራንዱ ጋር የሚፈልገው ነገር ይኖራል። ብራንድ ጋር ላይ እንከተላለን። ከዛ ደግሞ ስፔሱን ኢምፐርሰን እናየዋለን። ኢንዶር አውትዶር ሲሆን ምን መርጣቸው አርት ስታይሎችም ስለሚለያዩ ከዛ በኋላ የክላይንቱን ፍላጎት በደንብ ከሰማን በኋላ እኛ ደግሞ ሰጀስት የምናደርገዋለን። ይሄ እንዲህ ከሚሆን እንዲሆን ምናምን እንላለን። ከዛ ለምሳሌ ፊገር ምናምን የምንጠቀም ከሆነ የተለያዩ ፖዞች ላይ ከፒንትረስት ምናምን ሊሆን ይችላል ኢንስፓይሬሽኖችን እንወስዳለን። ወይ አክቹዋል ፎቶዎች ካሉ ወይ ክላይንቱ ደግሞ ስፔሲፊክሊ የሚፈልጋቸው እንትኖች ፖዞች ምናምን ካሉ ቴክስቶች ካሉ ከዛ በኋላ እነሱን አንድ ላይ አድርገን ራፍ ስኬች እንሰራና ስኬቹን እናሳያለን። ልክ ዋንስ ስኬቹን አፕሩቭ እንዳደረገ በስነስርዓት ከለር ተደርጎ ዲጂታሊ ሰርተን ሞካፕ ነው የምናሳየው። ከዛ በኋላ በቃ አፕሩቭ ካረጉት ያው ባክ ኤንድ ፎርዝ ይኖረዋል። ግን አንድ አፕሩቭ ከተደረገ ስራውን መጀመር። አይ ሪሜምበር እንደውም አይ ቲንክ ሚውራል አርት በደንብ አንደርስታንድ ከማድረጊ በፊት በታክሲ ሳር ቤት ጋር እንመላለስ ነበርና የመጀመሪያ ጊዜ ሜቢ እዛ ሊሆን ይችላል ያየሁትና ሳር ቤት አካባቢ የሰራሻቸው አርቶች አሉ አሉ። ሳር ቤት አካባቢ ያው ይሰራናቸው አሉ 5 አመት ወይ 6 አመት በፊት። ሶ ከመጀመሪያ ስራ በኋላ እንዴት እየሄደ ነበረ? ምክንያቱም ክላይንት ማግኘት ወይ ሌሎች ኮኔክሽኖች ውስጥ መግባት ምናምን ይከብዳልና የመጀመሪያ ስራሽ እንዳልሽኝ ወይ የዘመድ ምናምን ነበረና ከዛ በኋላ እንዴት ነበር? ከግቢም ሳትወጪ ያገኛሻቸው ነገሮች ካሉ ወይስ ከወጣሽ በኋላ ነው በደንብ በፉል ኃይልሽ በደንብ ሄድሽበት? ግቢ ያለው ይመስለኛል በደንብ ኮኔክሽን ቢልድ ያደረኩት ግቢ ያለው ነበር። ላይክ ሰርድ ይር ፎርዝ ይር ከኮሮና በኋላ ምናምን ከኢንተርንሺፕ በኋላ። ሁለተኛ ክላይንቴ ከአመት በኋላ ነበር የመጣው። ሶ በመሀል ዝም ብዬ ስኬቾች ምናምን ሰራለሁ እንጂ ግድግዳ አልሰራሁም። እሱም እንደዚህ ያን ትርም ሴት አይተው ከዛ በኋላ ለትምህርት ቤት ነበር የፈለጉት። በጣም ሩቅ ነበር ሎኬሽኑ ከነበርኩበት ቦታ። ግን እሱም እንደዚህ ማቃቸው የዘመድ ነበረ። ከዛ ግን ምንድነው የመጀመሪያ ስራ ጀምሮ ፖስት አድርግ ነበር። የመጀመሪያውን ማድረግ ያለው ኢንስታግራም ላይ፣ ሁለተኛውን ማድረግ ነበር። ሶስተኛ ክላይንት ሲመጣ መስራት ፈልጋለሁ ብዬ መሰለኝ በደንብ ትዝ አይለኝም። ግን የሆነ ግራፊቲ ሰራሁኝ ለአንድ ቦታ ላይክ መስራት ፈልጋለሁ ብያቸው አወራኋቸው። ፒሲ ላሰራ ሄጄ መሰለኝ እግረ መንገዴን በዚሁ ነገር ግዳይቼ ከዛ እነሱ ስፔሱን ሰጡኝ። ከፍሎኝ ነበር አክቹሊ። ከዛ በኋላ እያለ ላይክ 3-4 ፖስቴ ያደገ መጣ። ግን ስኬቼንም በዛው ፖስት አደረግ ነበረ። ሶ እያለ በዛው በደንብ እንትን አለ። ልክ ከኮሮና በኋላ ደግሞ አዲስ ስትሪት አርት የሚባል እንትን አለ። ያ ከነሱ ጋር የሆነ ያክል ፕሮጀክቶች ሰራን። ከሳር ቤቱ በፊት እንደውም አይ ቲንክ የጎተን ምናምን ሰርተን ነበረ። ያ የእሱን
በደንብ ትዝ አይለኝም ግን ብቻ የሆነ ፕሮጀክቶች ሰርተናል ትልልቅ ፕሮጀክቶች ከዛ በኋላ የሳር ቤቱን ሰራን የዛኔ ደግሞ በደንብ ኤክስፒሪየንስ ያገኘን የውጭ አርቲስቶች ነበሩ ሶ ከነሱ ጋር እንደ አሲስታንት ነበርኛ የሰራ ነው አሲስት ነው ያደረግናቸው ከዛ በኋላ በቃ አንዱን ስራ ነው ይዞ የሚመጣው የኔ ስራ ሜንሊ በደንብ የሚመጣው በሪኮሜንዴሽን ነው ሶ የሆነ ቦታ ሰርቼ ከሄድኩኝ ሜቢ እዛ ቦታ ያለ ሰው ጓደኛው የሆነ ቤት ሲከፍት ለዛ ሰው ሪኮሜንድ ያደርጋሉ ቀጥሎ ኢንስታግራም እና ሊንክድኢን ተጠቀማለሁ ያ ሶ ኢትዮጵያ ውስጥ ሜቢ እኔ ሰምቼ ስለማላቅ ነው ብዙ አንዳንድ ማያቸው አሉ ግን ሜቢ ኢንስፓየር ያደረጉሽ አርቲስቶች ካሉ ሜቢ ሚራል አርቲስት ኢትዮጵያ ውስጥ ያሉ ካሉ ሜቢ እኔ ብዙ ስለማላቅ ነው ቅርብ ጊዜ ያለውም ግን ከአመታት በፊት ነው ሞር በደንብ እንደነዚህ አይነት ነገሮች ላይ ማየት የጀመርኩት እና የተወሰነ ምናምን ልጠራ የምችለው ይኖራል ግን ድሮ ማቃቸው የሉ ሜቢ ከዚህ በፊት አይ ዶንት ኖ የት እንዳየው የታይቺ እንደማቃላቅም ግን ፊልም ላይ በደንብ አያለው እና ሜቢ የምታውቂያቸው ካሉ እነሱ ሲሰሩ ሜቢ ኢንስፓየር ያደረገሽ ስራ ካለ እነሱ ኢትዮጵያዊ ስፔሻሊ ኢትዮጵያም ያልሆነ ኢትዮጵያ ውስጥ ሆነስ ለመናገር እኔም አላውቅም አሚን አሁን አውቃለሁ ግን የዛኔ ነው መልስ ጀምር እንደዚህ ኢንስፓየር ያደረጉኝ ሚውራሊስቶች አልነበሩም ዝም ብዬ እንዳልኩት መንገድ ላይ ተስሎ ሳይ ማን እንደሳለው ስቲል አላውቅም ግን ስዕሎቹ ናቸው ኢንስፓየር ያደረጉኝ ብዬ አስባለሁ እንጂ ሳሪዎቹን አላውቅም ከዛ ውጪ ግን በቃ እንደዚህ አንዳንዴ ላይክ ፊልም ላይ ወይ ዶክመንታሪ ላይ ምናምን ሊሆን ይችላል ድሮ ደግሞ ይሄ ኢቲቪ ላይ እንትን ይታይ የሆነ አርቲስት ያሳዩ ነበረ ካንቫስ ላይ ነው በብዛት ግን ስለዛ ሰው ታሪክ ምናምን ደስ ብሎኝ ሰማለሁ ስለሚጠቀሙት ቀለም ኢንስፓይሬሽናቸው ከየት እንደመጣ ምናምን ከአርት ጋር ሪሌትድ የሆነ ነገር ደስ ይለኝ ነበር ኢቨን ሚውራል ብቻ ሳይሆን ፋሽን ኤኒቲንግ ከአርት ጋር ሪሌት ያደረገ ነገር ኢንስፓየር ያደረገኝ ነበረ እንጂ እንደዚህ አንድ ሚውራሊስት እሱን ለመሆን ምናምን ብዬ አይደለም የጀመርኩት ስሩ ታይም ግን ቀስ እያልኩኝ ኮኔክሽኑን ቢልድ ሳደርግ የሆነ ጎበዝ አርቲስቶችን ታውቂያለሁ አብረን ኮላብ እያደረግን ብዙ ስራ የሰራኋቸው አርቲስቶች አሉ ብዙ አይደሉም ግን በደንብ ጎበዝ አዎ ብዬ አስባለሁ አሉ ግን አሁን ላይ ያለው ቪዲዮዎች ምናምን ከኔ ጋር የሚሰሩ ግን ሳይሰሩም ደግሞ ማውቃቸው ጎበዝ ሚውራሊስቶች አሉ ግን አዲስ አበባ ውስጥ ቤዝ ተደርጓል አብዛኛው ነገር ይመስለኛል አይደል ክልል ላይ ተሰርተሽ ነው ታሪኩ ክልል ላይ ሰርቼ አላውቅም አዋሳ ግን የተሰሩ ሚውራሎች ነበሩ ኦኬ አይ ሪሜምበር እንደው ግቢ ስገባ ያ መስራት ከጀመርኩኝ በኋላ አዋሳ ላይ የተሰሩ ግራፊቲዎች ነበሩ ግራፊቲ ደስ ይለኛል ሶ ማን እንደሰራቸው አላውቅም ግን ከስዕሎቹን በጣም ደስ ይሉኝ ነበር ቆይቼ 2 አመት 3 አመት በኋላ ኢንስታግራም ላይ ያገኘሁት ሰዓሊውንና በኃይሉ ምናምን የሚባል አርቲስት ነውና በጣም ይሰራ ነበር ይዛኔ እና ደግሞ አዋሳ ላይ አክቹሊ ስዕል አለ ናስ የሚባልም ግራፊቲ የሚሰራ እንትን ነበር ኢምፐርሰን አላውቀውም ግን ስራዎቹን አይ ነበር ከዛ በቃ አዋሳና አዲስ አበባ ነው የማውቀው ሌላ ኤክስፒሪየንስ ብዙ የለኝም እንደዚህ ትራቨል ሳደርግም ያን ያክል ክልል ላይ ብዙ አላየሁም ግን ይኖራል የመጀመሪያ ስራሽን አሁን ደግመሽ ስታዩ ምንድነው ማለት ሊሰማሽ ነገር ካለ ሜቢ ወይ ያጠፍቻለሁ ምናምን የምትይው ነገር ካለ አይ እዚች ገባ አስተካክላት ወይ ደግሞ አይ ቆንጆ ነበር በደንብ ነው እንጂ ማስተካከል በጣም ነው የሚያስቀው ግን ወደዋለሁ ይሄ እንዳልኩክ በደንብ ብዙ ሜሞሪ ይዟል እሱ ስዕል ብዬ አስባለሁ ለድፍረቴ ላይቼበታለሁ ኢቭን ከዚህ በፊት ሰርተሻል ስባል አዎ ብዬ ነው የሄድኩት ምንም የሰራሁት ነገር አልነበረም ጓደኛዬ ግን ዶርም ውስጥ ቀድማ ሰርታለችና ምን አይነት ቀለም መጠቀም እንዳለብኝ ምናምን ራሱ እሷ ነው ስጠይቃት የነበረውና በቃ ከጓደኛዬ ጋር ሰርተና ካለም ብለን ነው ሄደን የሰራነው ሶ ስዕሉ ላይ ብዙ ቴክኒካል ስህተት አለው በደንብ አለው እና ስቲል ራሱ አለመጥፋቱ ይገርመኛል ግን በቃ ደስ ይላል ያስቃል ያን ያክልም ግን በጣም ደግሞ እንትን አይደለም የሆነ አሻንጉሊቶቹ ምናምን አሪፍ ነበሩ አሁንም ሳያቸው ስኬቻቸው ቆንጆ ነው ከለሮቹ አሪፍ ናቸው ይሄ የሰው ምናምን ፊገር ጋር ግን በጣም ያስቃል አሁን እንዴት ነው እየሄደ ያለው ሜቢ አሁን ላይ ሞር ፕሮባብሊ ብዙ ነገሮች እየለመድን ነው ኢትዮጵያ ውስጥ የተለያየ ነገር ሚውራል አርት ብቻ አይደለምና እንዴት እየሄደ ነው ሰው አንደርስታንድ ያደርገዋል ብዙ ክላይንት አለ ወይ በደንብ ደግሞ ለመግባት በደንብ አይ ሚን ሴክተሩ በደንብ ይቀላል ወይ እንዴት ነው ያለው ነገር ሚውራል አሁን ላይ አሪፍ ነው ኢቭን እንኳን ከጀመርኩባቸው አመታት ቢያንስ 7 አመት ምናምን ይሆነኛል አሁን ላይ በደንብ አሪፍ ነው ይሄን አመት ምናምን 2 አመት በደንብ ፕሮግረሱ ይታየኛል ሰው ቤት ሲከፍት ማሳል ይፈልጋል ወይ ካንቫስ ይገዛል ወይ ደግሞ ብቻ አርት ቤት ውስጥ በደንብ አሁን ላይ ተለምዷል ክላይንትም ትንሽ ቫልዩ ይገባል ብዬ አስባለሁ አሁን ላይ ጥሩ ነው ዋጋ ሲመጣ ብቻ የሆነ ያራክሳል አንዳንድ ክላይንት ግን ይሄ እንደ ክላይንቱ እንትን ይለያያል
ላይክ እንደ ፐርሰናሊቲያቸው ይለያያል። አንዳንዱ ወርዝ ያደረግ የሚል ካለ ግን አንዳንዱ ደግሞ የምር በቃ ወርዝ ያደርጋል ብሩ እኔ አፎርድ አደርገዋለሁ አላረገው የሚለውን ነው እዛ ጋር የሚያስበው እንጂ ክላይንትን በደንብ አሁን ላይ ይፈልጋል ሚውራል ስፔስ። አዲስ ስፔሶች ደግሞ ብዙ እየተከፈቱ ስለሆነ አሁን ላይ ተለምዷል ብዬ አስባለሁ። ካፌም ሆነ ኦፊስም ሆነ በቃ ብዙ ቦታዎች ላይ ስፔሳቸውን ዲዛይን ሲያደርጉ ሚውራልን ወይም ደግሞ የካንቫስ ስራን ኮንሲደር በደንብ ያደርጉታል። አሁን ላይ በደንብ አሪፍ ነው ብዬ አስባለሁ። እንደውም ካፌ ስታነሺ ትዝ ይለኛል የመጀመሪያ ጊዜ ፊሊ ኮፊ ሲከፈት ማን እንደሰራው አላወቅኩም ነበረ። አሁን ነው ያወቅኩት ቅርብ ጊዜና እንደውም አየሁትና በጣም የሚያማምሩ ስዕሎች ናቸው ምናምን ነገርና ቅርብ ጊዜ ነው ኢንስታግራም ላይ አንቺ እንደሰራሽ አየሁትና እንዴት ነው እነሱን ኢንስፓይሬሽኖቹ እንዴት ተነሳሽ? ሜቢ የእነሱም ሀሳብ ሊኖር ይችላል ግን በጣም ነበር የሚያምራል ፊሊ በጣም ያምራል። ፊሊ ብዙ ጊዜ ራሱ አይዲያዎች አሉት በየአመቱ ምናምን ነው የሚቀይረው ስዕል። ሶ ቢያንስ ለተከታታይ 3 አመት 4 አመት ሰርተናል ፊሊ ኮፊ እና መጀመሪያ መነሻ ሀሳብ ይሰጠንና የሱ ሀሳብ ላይ ነው እኛ ስኬች የምናደርገው። እኛ አይደለም አይዲያ ሰጀስት የምናደርገው ብዙ ጊዜ ሶ እዛ ላይ ተነስተን ስኬች እናደርጋለን። የመጀመሪያውን ጊዜ ብቻዬን ነበር የሰራሁት። ከሁለተኛ አመት ጀምሮ ግን ከጓደኞቼ ጋር ነበር የሰራነው እና ከዛ በኋላ በቃ በሚፈልገው ቲም መሰረት የኛንም አይዲያ አንድ ላይ ጨምረን ነው ዲዛይን የምናደርገው። ስፔሱም ደግሞ በደም ኮዚ ምናምን ስለሆነ ከአርቱ ጋር በደም አይ ቲንክ አርቱ ይመስለኛል በደም ኮዚ እንዲሆን ያደረገው። ያ ቡና እንዳለ ሆኖ ግን አርቱ ደግሞ ሞር ቦታውን ያሳምራል። ስንት ጊዜ ወስድባቸዋል? ሳይሞኒያ የፊሊን ስፔሲፊክሊ ነው ወይስ ሌሎችም ይለያያል? ግን ምን ያህል ጊዜ ወስዷል? ዲፔንድስ እንደ ስኬሉ። ግን አንድ ቀን የሚወስድ ሚውራል አለ። አንድ ግርግዳ ሆኖ ደግሞ ላይክ እስከ 10 ቀን 5 ቀን ምናምን ሊወስድ ይችላል። ሶ አቬሬጅ 2-3 ቀን እንደ አርቱ ትንሽነትና በጣም እንደሚደተለው ላይክ እንደ ዲቴይሉ ማለት ነው። እንደ ዲፔንድ ያደርጋል። ሶ ለምሳሌ ያው ሚውራል አርቲስት እንደመሆንሽ ቤትሽ ወይ ቢሮሽን የምትስዩ ይኖራል ብዬ አስባለሁና እንደዛ ታደርጊያለሽ ወይስ አታደርጊም ጭራሽ? ቢሮሽን ወይ ቤትም ሊሆን ይችላል ክፍልም ሊሆን ይችላል። ቢሮዬ ላይ ስቱዲዮ አሉ ስዕሎች እዛ እንሰራለን። ቤቴ ላይ ግን ምንም አይነት ስዕል አልሰራም። የመስራት ሀሳብ የለኝም። ፋሚሊስ እንዴት ነው ስራዎችን ሲያዩ እነሱ ድሮም አፕሪሺየት ያደርጉ ነበረ ወይስ አይ ወደ ትምህርትሽ ፎከስ አድርጊ ምናምን ነበረ? ቤተሰብ ስኬች ምናምን ሳደርግ አይደብራቸውም ነበር። ይሄ በቃ እነሱን ስዬ ይኸውና ሳልኩክ ምናምን ስል ራሱ ጎበዝ ምናምን ይላሉ የሚያስቅ ስል ሰርቼ። ከዛ ግን ትምህርቱ ላይ ፎከስ እንዳደርግ ይፈልጋሉ በደንብ። ኢቭን አርኪቴክቸር እየተማርኩ በጎን መስራቴን አይጠሉትም ግን እነሱ ደግሞ በደንብ በቃ አርኪቴክቸር ላይ ፎከስ እንዳደርግ ነበር የሚፈልጉት። ሶ ግራጁዌት እንዳደረግንም ይሄን ዲሲዥን ሜክ ሳደርግ እርግጠኛ ነሽ ግን ምናምን ብለው ጠይቀውኛል። ይሄን ሁሉ ጊዜ ተምረሽ እንደ ዌስት እንዳይሆን ግን ደግሞ በቃ እዛ ጋር ኮንቪንስ ማድረግ አለብኝ። ፍላጎት ይሄ ነው ሶ ይሄን እቀጥላለሁ። የሆነ ጊዜ በአርኪቴክቸሩ መስራት ካለብኝ የዛኔ እሰራለሁ። አሁን ላይ ግን በቃ ይሄን ነው የምፈልገው ብዬ አሳመንኳቸው። ሶ ብር ሜክ ማድረግ ስጀምር በደንብ በቃ እሱን ሲያዩት ደስተኛ ናቸው። አሁን ላይ ደስተኛ ናቸው ብዬ አስባለሁ። አላውቅም ግን ናቸው። በአርክ የሰራሽው ስራ የለም? አርኪቴክቸር ነው የሰራሽው? በአርኪቴክቸር ሬድ ነው 2-3 ፕሮጀክት ይመስለኛል ግራጁዌት ካረኩ በኋላ የሰራሁት። እሱንም እንደዚህ ላይክ ለጓደኞቼ እንደዚህ ለዘመድ ምናምን ትንንሽ ኢንቴሪየር ዲዛይን ያረኳቸው አሉ። ከዛ ውጪ የለም። ሶ ቅድም ስለ ቲም እያነሳሽልኝ ነበርና መጀመሪያ ከነበርሻት ልጅ ጋር ነው አሁን እየቀጠልሽ ያለሽው ወይስ? ምክንያቱም ቲም ሲነሳ አሁን የእናንተ ደግሞ እየተነጋገራችሁ ነው የምትሰሩት። ሜቢ የክላይንት ሀሳብም ይኖራል ግን በራሳችሁ ደግሞ የምትሄዱባቸው የምትሰሯቸው ስራዎች እየተነጋገራችሁ ነው እና ወይ የከለራም ለመስማማት ወይ የሆነ ነገር ችግር ሊኖር ይችላል እና ዘራይ ቲም እንዴት አገኘሽ? ምክንያቱም ብዙ ነገር የሚከብደው እሱ ነው። በቃ ለእኔ አብረውኝ አብረሻቸው የምትጓዥም ሊሆን ይችላሉ አብረውሽ የሚጓዙ እና ዛሬ ቲም እንዴት አገኘሽ? እንዴት ነበር የምሰራው? ግቢ ያለው ከአንድ ጓደኛዬ ጋር ነበር የምንሰራው። እሱም ስዕል ይሰራ ነበር። 2-3 ፕሮጀክቶች ምናምን ከእሱ ጋር ነበር የሰራ ነው። ከዛ ልክ ከሆነ ጊዜ በኋላ ግን እንዳልኩክ ብዙ ሰዎች ማወቅ ጀመርኩኝ በዚህ ሚውራል የሚሰሩ። እንደ ፕሮጀክቱ ነው ቲም አፕ የምናደርገው። ይሄ አክቹዋል እንትን ፓርትነር አልነበረኝም። ከዚህ ፕሮጀክት ላይ ከአንዱ ጋር ሰራለሁ እንደዚህ ግን
3-4 ናቸው ግን ዲፔንድ ያደርጋል ለምሳሌ 4 ሰው ከፈለገ 14ታችን ሆናለን 2 ሰው ከፈለገ 2 ሆናለን ወይ ብቻ መስራት ካለብኝ ብቻ እንሰራለሁ ከግራጁዌሽን በኋላ ግን ዶርማ አብረት የነበርኳት ጓደኛዬ ነበረች ከሷ ጋር ፓርትነር ሆነን ነው ስንሰራ የነበረው so 2 years ምናምን አብረን ሰርተናል ጆኒያ ስቱዲዮ ነው መጀመሪያ አብረን ከሷ ጋር ነበር የጀመርነው ከዛ በኋላ ለየብቻ መስራት ጀመረ ግን ፕሮጀክት ሲያገናኘን ስቲል እንሰራለን so እንደ ፕሮጀክቱ ነው ሁለታችን ሆነንም አንዳንዴ ሌላ አርቲስት መጨመር ሲኖርብን 3-4 አርቲስት እንጨምራለን ይሄ እንደ ፕሮጀክቱ ትልቅነትና እንደ ዴድላይኑ ነው ቲም እንትን ምንለው ግን ይሄ አሉ በቃ ላይክ ለረጅም አመታት አብረን የሰራናቸው ሰዎች አሉ ሶ በደንብ ስለምንተዋወቅ ማን ምን ላይ ጎበዝ እንደሆነ እናውቃለን ማን ምን ላይ በደንብ ስፔሻላይዝ እንዳደረገ ስለምናውቅ ያን ያክል አይከብደንም ፓርትነር ሆነንም ደግሞ ስንሰራ ላይክ ክላይንት ስራም ሆነ ፐርሰናል ፕሮጀክትም ሆነ እዛ ጋር አላማው ስራው እስከሆነ ድረስ ስለ ስራው ነው የምናወራው ይሄ ያምራል ያምርም ምናምን የሚባለው ነገር ፐርሰናል ያንወስደው በቃ የዛ ሰው ሀሳብ ከተሻለ ሶ ያን ሀሳብ እንዴት በደንብ የተሻለ እናርገው ይሄኛው ከለር ያምራል ሲል ይሄኛው አያምርም ይሄ ፍሪ ሆነ ነው የራሳችን ስራ ስለሆነ ፍሪ ሆነ ነው አይዲያ ላይ ዲስከስ የምናደርገውና ስራውን በቃ በደንብ እንዴት ነው በጣም ፕሮፌሽናል በሆነ ወይ ስለሆነ ያዝነው ያን ያክል ፐርሰናሊ አንወስደው ሶ ኮንፍሊክት አይኖርም ማለት ነው እንደዛ ሲሆን ሶ ያው I don't know እንዴት maybe አንቺ እንደ ልጆችሽ ልታያቸው ትችላለሽ ስሎችሽን እና ማበላለት ትንሽ ይከብዳል ግን በጣም በቃ የምትወጂው እና በጣም ብዙ ጊዜ የፈጀብሽ ኢነርጂሽን በጣም ያወጣሽበት ፕሮጀክት ካለ በየጊዜው ፌቨራይት ይኖረኛል አሁን currently ብትጠይቀኝ ግን ሊሴ የሰራሁት ስራ ይመስለኛል ሞመንቱም ደስ ይል ነበር ስራውን በጣም ዲቴይል ነበረው ከዛ ታይማችንን ወስደን ላይክ በ10 ቀን ምናምን ይሰራ ነው እና ቆንጆ በቃ እንደፈለኩት መጀመሪያ እንዴት ነው ቪዥኔን በደንብ መጨረሻ ላይ አምጥቻለሁ በየማስበው ስራስ ይመስለኛል ከዛ ግን ስቲል አሉ ሜቢ ሌላ ደግሞ ስኬል ዋይዝ እስካሁን ከሰራኋቸው በጣም ትልቁ የነበረው ሳርቤት ቢልዲንግ ላይ ሰራ ነው ነበር የኤዩ ቢልዲንግ ላይ ሰራ ነው ነበር አሁን ግን ላይ ከሱ ቀጥሎ ሌላ ትልቅ ስኬል የሰራሁት አለ ሪሰንት ፕሮጀክት ኢንሳ ውስጥ ያ እሱ ነው ሰሞኑን ያቸው እሱ ይመስለኛል አሁን ላይ ስኬል ዋይዝ ከሆነ እሱ ነው ፌቨራይት የሚሆነው ግን በአርቱ ደግሞ ከሆነ የሊሴው ይመስለኛል ሊሴ ምንድነው ይሰራሽ ሊሴ ትምህርት ቤት ውስጥ አዲስ ትንሽ ያስፋፉት ስፔስ ነበር እዛ ላይ አፍሪካ ህብረት ውስጥ አለ የተሳለ እንትን ይሄ የዴሊጌሽን ይሄ ዩኤን ዴሊጌሽን ኤዩ ቱ ዩኤን የሚላላችሁ አይደለ ዩሮፒያን ዩኒየን ዴሊጌሽን ቱ አፍሪካ ዩኒየን እዛ ቢልዲንጋቸው ላይ ነበር ያን የሳርቤቱ ፕሮጀክት ላይ የኔ ሳይት እዛ ነበር ኤዩ ውስጥ ነው ወይስ ውጪ መሰለኝ ነው ትልቅ ስለያየ ኤዩ ፊት ለፊት ዩኤን አሁን ያልኩ ካለ ዴሊጌሽን እዛ የራሳቸው ሜን ኦፊሳቸው አለ እዛ ላይ የሆነ ስለ አይቻልም ትዝ ይለኛል እሱ ላይ ያዛስ ጆኒያ እንዴት መሰረትሽው እንዴት አሰብሽው አይ ስቱዲዮ መክፈት አለብኝ ምናምን ብለሽ ያሰብሽበት ጆኒያ እንዴት ነበር ከፓርትነሪ ጋር የኪድስ እንትን እንሰጥ ነበር አሊያንስ ምናምን እንደዚህ ኢቨንት ሲኖራቸው ሰመር ካምፕ ላይ ከዛ ደግሞ ይሄ ክሪስማስ የኢስተር ምናምን ሲኖራቸው ከልጆች ጋር እንትን እንሰጥ ነበር ክላስና ወርክሾፖች ከዛ ደግሞ የአደልት ወርክሾፕም እናስብ ነበረ መስጠትና ገና ጆኒያ ሳይኖረን ዶኪዮን አንድ ኢቨንት አዘጋጅተን ነበረ ሸክላ ላይ ማሳል ምናምን 2 አመት በፊት ምናምን ከዛ ስናስበው ስፔስ ቢኖረን የምናስባቸው ነገሮች በደንብ ማድረግ እንችላለን ይሄ ወላጆችም ይጠይቁናል ክላስ ትሰጣላችሁ እንዴ ምናምን እያሉና ፕራይቬት ክላሶች አንዱ ላይ ተሰጥተን ነበር ቤት እየሄድን እንደዚህ የኪድስ ካምፓስ ነው ምን ሰጣው ካንቫስም ወረቀትም ላይ ከቤዚ እንደ ዲፔንድስ እንደ ኢቨንቱ ክላስ ግን ሲሆን ላይ ከወረቀት ከስኬጅ ጀምሮ እስከ ፔይንቲንግ ድረስ ነው የሚማሩት ከዛ አሰብነውና ስፔስ ቢኖረን በደንብ የምናስባቸው ነገሮች መስራት እንችላለን አለ ከዛ በቃ የዛሬ 2 አመት I think እንደዛ አልፎ ነው ወይስ ጊዜያዊ ምናምን ነገር ክረምት ላይ ምናምን እንትን ሁሉ ያለ ክላስ ቅዳሜ ሁሉ ያለ በጋ ላይ ክረምት ሲሆን ደግሞ ሰመር ካምፕ ይጀምራል በሳምንት 3 ቀን ይሆናል ክላሱ የአደልት ደግሞ ቅዳሜ ከሰዓት ላይ ሁሉ ያለ እሱም እንደዚህ ላይክ የ3 ወር የ4 ወር ኮርስ ያለ ነው መሀል ብሬክ እየወሰድን እንቀጥለው ከሱጪ ደግሞ እንደዚህ ሲፒኤም ፔንት ኢቨንቶች ምናምን እናዘጋጃለን እዛው ስቱዲዮ ውስጥም ከስቱዲዮ ውጪ ፕራይቬት ኢቨንቶችም አንዳንዴ ለኦፊስ ምናምን እንደዚህ ከኦፊስ ሰዎች ጋር ቺል ማድረግ ምናምን ሲፈልጉ አፕሮች ያደርጉናል ሶ ሄደን
ኢቨንቱን የስዕል ኢቨንት ይሆናል እናስላለን። አንዳንድ ስፔሶች ላይ ደግሞ እንደ ሰመር ካምፕ ላይ ከአሁን አሊያንስ እንዳልኩ ከአይኮግ ጋር ምናምን ላይ ኮዲንግ ተምረው ከዛ ፕላስ አክቲቪቲ ይሆናል ፔይንቲንግ እንደዛ ሲሆን እንሰጣለን። እሱም እንደውም አንቺን ከመጋበዝ በፊት መንቼክ እያረኩኝ ነበረ ዓለም ላይ ብዙ ሚውራል አርቶች ምናምን ይሰራሉ እና እነዛ ሚውራል አርቶች ግን ጀስት ብቻ የሆነ ወይ ለማማር ምናምን ብቻ አይሰሩም ብዬ አምናለሁ እና ብዙ ደግሞ የተሰሩ ሪሊ ፖለቲካል እንትኖችን ሙቭመንቶችን የሚያስነሱ ሚውራል አርቶች ምናምን አይቻሉ። ሜክሲኮ ውስጥ አሜሪካ ውስጥ ብዙ ሀገር አስነስተዋል እንደዚህ አይነት ፖለቲካል ሙቭመንቶች ያስነሱ ሚውራል አርቶች ምናምን አሉ እና አንቺ የሰራሽባቸው ወይ ካምፔኖችም ሊሆኑ ይችላሉ ያው ፖለቲካል አትዩም ግን ካምፔን የሰራሻቸው ነገሮች ምናምን ከዚህ በፊት ያሉ እንደ ካምፔን የሴታዊትን ይሰራ ነው እንደዚህ ፖለቲካል ኢሹ ምናምን ያላቸው ስራዎች ሳይሆን ለዛ ተሰራሁ። ኢትዮጵያ ውስጥ እሱ አይታሰብም ለመኖር እንፈልጋለን ግን እንደ ካምፔን የሴታዊት አላቸው። ሶ ሴታዊት ሴቶች ላይ የሚሰራ ኦርጋናይዜሽን ነው። የነሱ ምንድነው ይሄ ሴቶች ጥቃት ምናምን ሲደርስባቸው ነፃ ስልክ ጥሪ ያላቸውና እሱን ሁለት ሎኬሽን ላይ ሰርተን ነበር። አንድ ቸርችል አንድ ደግሞ ሴንት ጆሴፍ ጋር በዛ ሰርተን ነበረ። ሶ ፕሮሞት የሚደረገው ስልክ ቁጥሩ ነው ግን አርቲስቲክ በሆነ ወይ ከፊገር ጋር ምናምን ሲሆን ሰው በደንብ ያየዋል እንደ ሚውራል አርት እንደ አርት ፒስ ማለት ነው። እንደዚህ አይነት ካምፔን ላይ እሱ ነው ትዝ የሚለኝ። ሌላ ደግሞ 60 days of activism ላይ እሱንም እንደዚህ ስቱዲዮ 11 ይሰራ ነው አለ። እሱም የኢዩ ፕሮጀክት ነበር ከስቱዲዮ 11ዎች ጋር ይሰራ ነው። እንደዚህ አይነት ፕሮጀክቶች መሀል ላይ ይኖራሉ። ከእንትን ጋርም ከሲሃ ኔትወርክ ጋርም እንሰራለን። ለማርቼት ምናምን ይሰራ ናቸው እንትኖች አሉ። ኦኬ እንትን አዲስ አበባ ውስጥ አሁን ለምሳሌ እንዲሁም በግልሽም ተነስተሽም ሊሆን ይችላል ምናምን በቃ ይሄን ቦታ ብሰራ ብለሽ የምታስቢ ቦታ ሜቢ ይሆናል እዚች ጋር አርት ቢጨመርበት በቃ ይሄ ሰፈር ወይ ይሄ ቦታ ወይ ይሄ ካፌ የትም ሊሆን ይችላልና በጣም ማሳመር እንችላለን ምናምን የምትይው ወይ በደንብ የሚያምር ቦታ መሆን ይችላል ብለሽ የምታስቢ ቦታ ካለ የድሮም ሊሆን ይችላል። ሳር ቤት ነበር ማለት ሳር ቤት ሳልኩኝ ከድሮ ጀምሮ ሳር ቤትን እመኘው ነበር። ሳር ቤት አብዛኛው ካምፔን ነው የተሰራው ሰፖርት የሚደረጉት የሆነ ብቻ ኖርማል ስሎች አይሰሩም አይደል? አዎ እስካሁን የተሰሩት እንደዛ ነበር። የሆነ ወይ መልእክት ማስተላለፊያ ምናም ነገር ነው ብዙ ጊዜ ያየሁት ለምሳሌ እንደ ካምፔን ነገር እንዳልከው አሁን ያለው ምንድነው ብዙ አለ። የዳንቲ አለ ጣሊያን ካልቸራል ሴንተር ያሰራን። ከዛ ውጪ ደግሞ የኢዩ ይሄ ቱ ኮንቲኔንትስ ዋን ቤት ሚል ኢንተርናሽናል አርቲስቶች የተባለው ሶ አራቱ ሳይት ላይ አራት የተለያየ አርቲስት እሱ ነው ስቲል ያለው ሰልፍ ሳይ ወይ ፓርትነሮች ምናምን ከታች እንትን ያሉት አለ የሆነ አላማ አለ የተሰራበት ምናምን ነው። የሳር ቤቱ እንደዛ ነው በብዛት የሳር ቤቱን የምርመኘው ነበር እሱን ስይበታለሁ። ሶ ከዛ ውጪ የቦሌ ድልድዮችን ምናምን አስባቸው ነበር አሁን ተስሎባቸዋል ግን ኖርማል ዝም ብሎ ነገር ነው የተጻፈው። ከዛ ሌላ ቢልዲንጎች ላይ ነው አሁን ማስበው። አሁን ስቲፋኖስ ጋር ምናምን ማስባት ቢልዲንግ ነበረች እንደዚህ ወደ ተክለ ሃይማኖት ሲሄድ ኦልድ ቢልዲንጎች አሉ ግን አሁን ላይ ስክሪን ምናምን እያደረጉ ነው መሰለኝ በብዛት ብዙ ቦታ ስክሪን ሆኗል። ስክሪን ግን በቃ ማስበው አሁን ላይ ወደ ቢልዲንጎች መምጣት ነው በደንብ የቢልዲንግ ሳይድ እንትኖች በጣም ትልልቅ ስኬል ስለሆኑ ከሩቅም በደንብ ቪዚብል ናቸውና እንትን ማስበው እነሱ ነው። ፐርሰናሊ አፕሮች ያረክሻቸው የሉም አሁን ላይ ሆን ይችላል ግን ያኔ ገና ልጅምሪ እስቲ በቃ እኔ ልስራላችሁ ራስሽን በደንብ በስራዎቹ ፕሮሞት ለማድረግ ያሰብሽባቸው እንትኖች አልነበሩ? ትልልቅ ስኬል ነው የምትለኝ ወይስ? አይ ምንም ትናንሾችም ወይ ካፌ የሚሄደሽ የሚያዝች ጋር እኮ ብያቃለው ካፌ አሁን የትምህርት ቤቱን የሳልን ጊዜ የምንጠቀምበት ካፌ ብለን እናውቃለን እዚያው እናስላለን ብለው ዝም አሉን። ከዛ በኋላ ይሄ ፒሲ ላሰራ ያልኩት ሰው ደግሞ እንትናለን አንድ ሁለት ቦታ ምናምን ብያቃለው። ከዛ ግን ብዙ እንደዛ ማለት ደስ አይለኝም እና ራሳቸው ፕሮሰስ ያደርጉ ጥሩ ነው። ሜቢ በዛ ሰዓት ማታገኝባቸው ሁኔታዎች ካሉ እንደምንም ራስሽን ፕሮሞት ለማድረግም ቢሆን እንትን ታደርጊያለሽ እና እንትን ክላይንት ጋር እንሂድ እስቲ ሜቢ ብዙ እንትን የሚኖረው እሱ ነው እና ክላይንት ሜቢ እነሱ የሚያስቡትን ስራ እንድትሰሩላቸው ፈልገው ግን ያልተስማሙበት ወይ ደግሞ በጣም ኤክሳይትድ ሆነው የተቀበሉት ስራ ምናምን የምታስታውሹ ካለ እነሱ እንዳሰቡት ያልሆነላቸው ስራ ስም መጥቀሳችን አያስፈልግም ግን ሜቢ ካለ ዲዛይን ዋይዝ እውነት ለመናገር ብዙ ጊዜ ኤክሳይትድ ናቸው
አንዳንድ በጣም ፎልት ፋይንደር ክላይንት ካጋጠመክ እቺን ምናምን ይላል፣ ግን እስከ መጨረሻው ታግሰን አስተካክለን ነው የምንወጣው። ሶ ይሄ ያሰበውን ያልሰራንበት ሁኔታ አለ ብዬ አላስብም። ስራ ጀምሬ ግን አንዴ አቋርጬ አውቃለሁ። አንዴ እስካሁን ድረስ አይ ቲንክ እሱ ብቻ ነው መሰለኝ። ስራው ኦልሞስት መሀል ላይ ደርሰን በቃ ከክላይንቱ ጋር ብዙ ነገር ቶለሬት አድርገን ስራው ሊያልቅ ሲል ወደ ብር ጉዳይ ተመለሰ እና አልከፍልም አለ። ከዛ በቃ እንደውም የማቴሪያሉንም ተው በራሳችን እንክሰር ብለን ትተን ወጣን። እንደዚህ አስቸጋሪ ክላይንት ትሬ ነው ግን አጋጥሞኝ ያውቃል እንጂ ከስራ አንፃር ኮምፕሌን ያደረጉ እውነት ለመናገር አላስታውስም። ምክንያቱም ኮሜንት መቀበል ካለብን ተቀብለን አስተካክለን ነው የምንወጣው። እና ምንድነው እሱ ነገር እንዳይኖር ይሄኛው እንትኑ እንዳይኖር የሚያደርገው መጀመሪያ ሞካፕ ስናሳያቸው ይሄ ነው የሚሰራው። ሶ ዲዛይን ላይ ነው እኛ ታይም መፈጀው። ዲዛይን ላይ ነው ታይም መፈጀው። እኔ በቃ ዲዛይን ላይ አፕሩቭ እስኪያደርጉት ኤቭሪ ከለር ሁሉም ነገር ራሱ ነው የሚሆነው። ለዛ እዚህ ላይ ኮሜንት አድርጉ ከዛ ስኬል አፕ ማድረግ ነው ብዬ ማስረዳቸው። ዲዛይን ላይ ኮሜንት አንዴ ካርገው ከጨረሱ መጨረሻ ስራው ላይ ኮምፕሌን ያደርጉ ራሱን ስለምንሰራላቸው። ግን ደግሞ እኛ ያው ያስቸገሩን ክላይንቶች እኛን አሉ እንጂ እነሱን አስቸገርናቸው ብዬ አላስብም። ብር ምናምን መጨረሻ ላይ የሚያስቸግሩ አሉ። ኢቭን ኮንትራክት ኖሮህም እንደሱ አይነት እንጂ ይሄ በስራው ያልተደሰተ ክላይንት ምናምን እውነትም ነገር አላስታውስም። እንትኖች አይቻለሁ። ሜቢ አብዛኛው ስራ ሚውራል አርቶች ግድግዳ ላይ ነው የሚሰሩት አይደል? መኪናዎች ላይ ባሶች ላይ ምናምን የሚሰሩ አሉ። አንቺ ሌላ የሞከርሻቸው እንትኖች ካሉ? መኪና ላይ ልሞክር ነበር አንዴ። ከዛ ማቴሪያሉ ምናምን ኤክስፐሪመንት አድርገን ከአንድ ጓደኛዬ ጋር ሞክረናው ቀለሙን ይሆናል አይሆንም ምናምን ብለን ፕራይስ አልተስማማንም ከክላይንቱ ጋር። ቫን ላይ ልንሰራ ሶስት ፕሮጀክት በቃ ሆልድ ይደረግ ተብሎ ቀረ እንጂ እንደዚህ መኪኖች ላይ ምናምን አስቤ ያውቃለሁ። ግን ሬር ነው እንደዚህ አይነት ክላይንቶች አፕሮች ሊያደርጉክ የሚችሉት። በጣም በቃ ቻንሱ ትንሽ ነው። በራስሽ እንዲሁ የምታስቢው ሜቢ በቃ እኔ መስራት እፈልጋለሁ ምናምን ብለሽ ታንስተሽ የምትይበት የለም? አብዛኛው ያው የክላይንት ስራ እንደምትሰሩ ነው። ግን በራስሽ ፍቃድ በቃ እዚህ ላይ እስቲ ቴስት ላድርግ። ያው ሚራል አርት ስለሆነ ኦልሬዲ አንደርስታንድ ታደርጊዋለሽ ታውቂዋለሽ ምናምን ሜትዱን። ግን አዳዲስ ነገሮች ላይ መሞከር ምናምን ነገር ሜቢ ያልተሰራም ሊሆን ይችላል። እንደሱ ሌላ ማቴሪያል ላይ ሞክሬ አላውቅም። ግን የሰራኋቸው ግድግዳ ስራዎች አሉ ላይክ በራሴ ተነስቼ ምናምን እና በእንትን ኤክስፐሪመንት ማድረግ በስፕሬይ ፔይንት ብዙ እዚህ የምንጠቀመው ቀለም ነው። ያ ኖርማል የውሃ የውጭም የኢንዶር ሲሆን ኢንዶር የውጭ ደግሞ ሲሆን የአውትዶር ቀለም ውጪ ቀለም የሚቀቡትን ነው የምትቀቡት? በሱ ቀለም ግን አክሪሊክ እንጠቀማለን። የውስጥ ሲሆን ካንቫስ ላይ የሚሳልበት አክሪሊክ እና የግድግዳውን አንድ ላይ ያደረግን ነው። ውሃ ዋተር ቤዝድ ስለሆነ የውሃ ነው። የውጭ ደግሞ ሲሆን የውጭ ቀለም ነው የምንጠቀመው። ስፕሬይ በጣም ሬር ነው የምንጠቀምበት። እንትን እድል አይኖርም ምክንያቱም እዚህ ያሉት ከለሮች በጣም ሊሚትድ ስለሆኑ አርትህን ሊሚት ያደርጉታል። የምትፈልገውን ከለር አታስገባም። ግን ፐርሰናል ፕሮጀክት ላይ በስፕሬይ ምናምን እንሰራለን። ስኪላችንንም በዛው እንትን ለማለት ማለት ነው። ያ እንትን የሚያስቸግራችሁ አሁን ለምሳሌ ወቅት ክረምትም በጋም ቢሆን የሚያስቸግራችሁ ጊዜ ይኖራል ብዬ አስባለሁ። እያሳላችሁ ዝናብ ሊዘንብ ይችላል ምናምን እና እሱን እንዴት ነው ማኔጅ የምታደርጉት? አሁን ላይ የክረምት ላይ የውጭ ስራ ላለመቀበል ዲሳይድ አድርጌያለሁ። እስከላሰበር ግን ተቀብዬ ሸራ ምናምን አድርጌ ይሰራ ነበር። ግን በጣም ያስቸግራል። ሸራው አለ በደንብ ሸራውም ያሳልፋል። አንዳንዴ ኃይለኛ ዝናብ ሲሆንና ቀለሙ ወዲያው ፍሬሽ ከሆነ ይወርዳል። ከዛ አንዱን ስዕል 3 ደግሜ ያስታውሳለሁ። አንዱን ፊት ላይክ 3 እንዳዲስ እየሰራን እየሰራን አንዳንዴ ግን በደንብ የተስተካከለ ሼድ ካለ ችግር የለውም። ይሄ የሚመች አይነት ስፔስ ከሆነ አሁን የሰራንበት ግን ዛፍ አለው መሀል ላይ ሸራውን እየቆረጥክ ምናምን ሲሆን መሀል ላይ ክፍተት ይፈጠርና ውሃ ይገባል። ክረምት ላይ አውትዶር ስራ መስራት አይመችም። ስትሪት ላይም ቢሆን አይመችም። በቃ ከዝናብ ጋር እየተሯሯጥክ ነው የሚሆነው። በጋ ከሆነ ግን ፀሐይ ነው። በቃ ፀሐይን ግዴታ ነው ወይ ጥላ ታረጋለህ ወይ ሰንስክሪንህን ምናምን እያደረክ መስራት ነው። ያ ግን ፀሐይ ምናምን ያስቸግራችሁ ማለት ነው? ያስቸግራል። አዎ ግን ደግሞ በቃ የስራው አካል ነው። ይሄ ስራ ላይ ሁሉ ነገር ተመቻቸልኝ ብለህ አትሰራም። በቃ ይሄ ፀሐይ ሳይኖር ጥላ ቦታ ፈልጌ ምናምን እንደዛ አይደለም። ስትሪት አርት ሲጀመር ግዴታ አውትዶር ስለሆነ ወይ ፀሐይ ወይ ዝናብ ያገኝሃል። ፀሐዩ በጣም ይከብዳል። አዎ በጣም ነው የሚከብደው። ግን በቃ ራስን አሳምነህ ትሰራለህ። ስኬሉም ሲተልቅ ደግሞ ይደክማል። ግን ደግሞ ኢንጆይ ታደርገዋለህ። ስኬሉ ነው ኢንጆይ የምታደርገው። ፕሮሰሱ ኢንጆይ ይደረጋል ብዬ አስባለሁና
the moment ስራው አልቆ ልክ ዴሊቨር ስታደርግ ትረሳዋለህ ድካምህን ምናምን የሆነ እንደዚህ ይሄ በጣም ከባድ ነበር ብለህ ታወራዋለህ እንጂ ትዝ አይልህም ሌላ ስራ እንዳትሰራ የሚይዝክ ነገር የለም። ሁሉም ነገር ጆርኒ ነው ማለት ቆመሽ ስታስቢ ምናምን በዛ ሰዓት የሚከብድ ይመስላል ግን ካለፈ በኋላ ስታየው አይ ጥሩ ጊዜ ነበር ማለት እንደዛ ነው የምትለው። ለዛ ያን ያክል አይከብድም። ምን አይነት ፕሮሰሶችን ነው የምትከተሉት? ለምሳሌ አሁን እኔ ሚራል አርቲስት መሆን ብፈልግ ምን አይነት ስቴፖችን መከተል አለብኝ? አርት በደንብ አንደርስታንድ ማድረግ እንዳለብኝ ነው ግን መጀመሪያ የምትከባቸው ነገሮች ነው ፕሮሰሶቹ እንዴት ናቸው? መጀመሪያ ላይ አውትዶር ከሆነ ዝናብና ፀሐይ እንዳበላሸው ፕራይመር ይቀባል። እሱን ክላይንቱ ነው ቀብሶ ብዙ ጊዜ ፕሮቫይድ ያደርግልናል ስፔሱን። ከዛ ቀለሞቹን እነሱ ናቸው ገዝተው የሚጠብቋቸው? አይ እኔ ቀለም ፐርሰናሊ ኢንክሉድ አደርጋለሁ ሁሉንም ቀለምም የአርቲስት ፊ ምናምን ሁሉ ኤቭሪቲንግ የዲዛይን ምናምን ሁሉንም አንድ ላይ ነው የሚመቸው ማኔጅ ለማድረግ እንደዛ ነው። እና እሱን ፕሪፕ ካደረገልን ግድግዳውን ከዛ በኋላ ስኬች ነው መጀመሪያ የሚሰራው እንዳልኩ ኮይዲ ስኬች ወይ በወረቀት አለ ወይ በዲጂታል ስላለ ስኬቹን ነው መጀመሪያ የምታወጣው። ስኬች ስታወጣ ፍሪ ሃንድ ማውጣት ትችላለህ። ሁሉም አርቲስት የራሱ ወይ አለው የሆነ ህግ የለም። ግሪድ የሚጠቀማለ ከዛ ደግሞ ዶድል የሚጠቀማለ ፍሪ ሃንድ የሚጠቀማለ በፕሮጀክተር የሚጠቀማለ። እኔ ዶድል ነው የምጠቀመው ብዙ ጊዜ አንድ ስራ ወይ ሁለት ስራ ነው በፕሮጀክተር የሰራሁት ኢንዶር ስለነበር እሱም ዶድል ነው የምጠቀመው። ውጪም ሆነ ውስጥም ዶድል እናደርጋለን። ከዛ ፎቶና ነሳውና ሴንተር ላይ ሆነን ከዛ የዲጂታል የሰራነውን ስራ አንድ ላይ ኦቨርላፕ እናደርገውና ከዛ በኋላ ስኬች እናወጣለን። ከዛ በኋላ ከስኬች በኋላ ከለር ሚክስ ማድረግ ነው። ዛሬ ያሉትን ከለሮች እንዳለ አንዴ ሚክስ እናረጋና እናዘጋጃለን። ከዛ ፔይንት ማድረግ ከዛ ፋይናል ተች መጨረሻ ላይ ያጸዳዳል የተንጠባጠበ ምን ያለ ምናምን ነገር ካለ እሱን ጨርሰን ማስረከብ ስራው። ከዚህ በፊት ያለብሽ ሜቢ የሰራሻቸው ስራዎች ግን አሁን የሌሉ ወይ የፈረሰ ወይ ቀለም የቀቡት ማለት ነው አለ እንዴ? በደንብ አለ። ስፔሻሊ አሁን ብዙ ፈረሳ ስላለ የፈረሰ ኩሽና ማለት የፈረሰ አለው አሁን እየተቀባ አለ ቸርችል ጋር ምናምን ግን ይሄ ፐርሰናል ፕሮጀክት ብለን የሰራናቸው ቦታዎች ላይ ፈረሱ አሉ። ቤቱ ከነ የተቀየረ አለ ካፌ ሆኖ ወደ ሌላ ነገር ወደ ቡቲክ ምናምን የተቀየረ ቡቲክ ሆኖ ስፔሱ ተነስቶ የሆነ ጊዜ ስንሄድ ሌላ ነገር ይሆናል። በደንብ አሉ እንደሱ አይነት ስራዎች። በምትስሉ ጊዜ ሜቢ አውትዶር ምናምን ሲሆን ኮሚኒቲው በደንብ ያያላል እና ሜቢ ማትረሻቸው ሞመንቶች ከኮሚኒቲው ጋር ያናደዱሽም ያስደሰተሽም ደስ የሚል ንግግር የተናገሩ አይተውም አዲስንም ነገር ስለሚሆን እንደዛ ሞመንቶች ትዝ የሚሉሽ ካሉ? እውነት ለመናገር ብዙ ጊዜ ፖዚቲቭ ኮሜንት ነው ያለው ሰው ሴት ሆነ ስትሰራ ምናምን ብሎ አፕሪሺየት ያደርጋል ጎበዝ ምናምን ይላል። ከዛ ደግሞ ስዕሉ ምንድነው አልገባኝ የሚል ሰው ብዙ አለ። በተለይ ገና ዶድል ምናምን ስንጀምር ይሄማ የማይከብደኝ ምናምን ሰርቪስ ጋር በተለይ ትዝ ይለኛል እንደዛ ሲሉን ምንድነው ምናምን የሚል አለ። ግን አብዛኛው ፖዚቲቭ ኮሜንት ነው የሚላከፍም አለ ኦፍ ኮርስ። ግን ብዙ ጊዜ ወይ ሄድሴት አድርጌ ነው የምሰራው ወይ ኤርፎን አድርጌ ነው የምሰራው ሰው ለማውራት በጣም መቅረብ አለበት። እንደዛ ሲሆን እንትን አይልም ወይ ነው። ለዛ ብዙ እንደዚህ ማውራት እድል የለኝም። በጣም ሰውየው ገግሙ እንዲያስቆሙክ ነክቶ ምናምን ካላዋራክ ግን አብዛኛው ለመናገር ይሄ 90% ፖዚቲቭ ኮሜንት ነው ያለው። በዛውም ደግሞ ሌላ ስራ ሊያሰራክ ኮንታክትን ወስዶ መሄድ ሰውም አለ which is good። ግን እንደዚህ ለየት ያለ ገጠመኝ ያው ስንሰራ ፖሊሶች ምናምን ይጠይቁናል። ግን ብዙ ጊዜ ፍቃድ አለ አሁን እንደዚህ ከድርጅቶች ጋር ምናምን ስንሰራ ፍቃድ መጀመሪያ ማታ ማርገው ይሰጡናል። ይሄ መንገድና ትራንስፖርት ምናምን የፈቀደበት እሱን እናሳያለን። ግን መጥተው ይጠይቁሃል። የራስን ስራ ስትሰራ ወይ ተደብቀህ ነው የምትሰራው። ፐርሰናል እንትኖች ስለሚሆኑ እንትን ያሏችሁ የሉም ይሄ ስዕል ምንድነው ምናምን ብለው ወይ ፖሊስ ታሚልሽበት እንደዛ ግን የለም። ስለሆነ እንደዛ አላጋጠመኝም። ግን ስዕሉን ራንደም ሰውን ፖሊስም ያው ቆሞ ይጠይቃል ታስረዳለህ ነው በቃ ሲያልቅ እንደዚህ ሆናል ሐሳቡ እንደዚህ ነው ምናምን ብለህ በትግስት ታስረዳለህ ነው እንጂ ይሄ ብዙ አላጋጠመኝም። ልንጀምር ስንል አስቆመውን ያውቃሉ ፖሊሶች ደብዳቤ እስኪላክ እኛ ያገባን ምናምን ተብሎ ከዛ በቃ መተው ሲያስረዷቸው ቶሎ ይሄዳሉ። አንቺ በጀመርሽበት ጊዜ ሜንቶር ያደረገሽ ነበር ወይስ አልነበረም? ያስተማረሽም የለም። ብዙ ነገር እያጠፋው ነው የተማርኩት እኔ እየተሳሳትኩ ነው። አንቺ አሁንም ሌሎች እንደዚህ ኢንተረስት ያላቸው ሰዎችን ታስተምራለሽ ወይ ከዚህ በፊት ወርክሾፖች ምናምን
ያልሻቸው ነገሮች ካሉ? ሚውራል ወርክሾፕ 2 ይሰጥቻለሁ እስካሁን። አሁንም ፕላን አለኝ መስጠት። ሶ ደስ ብሎኝ ማድረገው ነገር እንደውም እሱ ነው። በቃ ይሄ ኢዚ ማድረግ ግዴታኛ ያለፍንበትን ፓዝ ይድገሙት ሳይሆን በቃ ኢዝሊ ስቴፖቹ ምንድናቸው፣ የሚያጋጥማቸው ቻሌንጅ ምንድነው፣ የክላይንት ነገር እንዴት ነው ሃንድል ማድረግ ያለባቸው፣ ፐርሰናል ስራ ሲመጣ ስኬልን ምንን ላይክ ዲሲፕሊን የሚባለው ነገር። እውነት ለመናገር ይሄ ግድግዳ ስዕል ቀላል አይደለም፣ የጉልበት ስራ ነው እና እሱን እንዲያውቁት ይሄ ዝም ብለክ የተዝናናክ ቺል እያደረክ ምናምን የምትሰራው ስራ አይደለም። አንዳንዴ እንደውም ሰው ስቶሪ ላይ ምናምን ብዙ ጊዜ ፈን ሞመንቶቻችንን ስናደርግ እና መቶ መስራት ፈልጋለሁ ብሎ ልክ ስንጠራቸው በጣም ሲሪየስ ሆናችሁ ነው የምትሰሩት ይለናል። እንደዛ ነው የምንሰራው። መሀል ላይ ብሬክ ስናገኝ ፈን የምናደርገውን ሁሌ እንደዛ እየተሳቀን ምንሰራ ተዘጋግተን ነው የምንሰራው ሲጀምር ስራ ላይ ምናምን። ምክንያቱም ያደክማልና ቶሎ መጨረስ ነው የምትፈልገው። ሙሉ ቀን ቆመክ ነው የምትሰራው። ለምሳሌ 5 ቀን ስራ ከተቀበልክ 5 ቀን ከጠዋት ጀምረክ እስከ ማታ አንዳንዴ እስከ ሌሊት አምሽተህ ቆመክ ነው የምትሰራው እና በጣም ያደክማል ቆሞ መስራት። ከዛ ደግሞ ስራው ክሊን መሆን ካለበት ይሄ 2-3 መደጋገም ካለበት ቀለም መደጋገም፣ ይሄ ትግስት የሚባል ነገር አለ። ሶ እነዚህ ሁሉ ነገሮች ኳሊቲ ያለውን ስራ ዴሊቨር ለማድረግ እነዚህ ሁሉ ነገሮች አውቀውት እንዲገቡ ገና ካሁኑ አውቀውት ኦኬ ፈልጌው በደንብ ዴዲኬትድ ሆኜ እቀጥላለሁ የሚሉ ከሆነ እንዲያውቁት፣ ኢፍ ኖት ደግሞ በቃ ሌላ የሚፈልጉትን ነገር እንዲሰሩ። ሶ ወርክሾፕ ቢኖር ነበር እኔ የዛኔ ብዙ ነገርን ያቀለ ነበር እና አሁን ላይ ወርክሾፕ ሰጣለው እንዳልኩ ደስ ብሎኝ ነው የሚሰጠው። ለትንሹም ለትልቁም ማለት ነው። የግን ሚውራል ላይ ሲሆን ላይክ ለአደልት ነው የሚሆነው። ይሄ ወጣቶች ግቢ ጨረሱ 12 ምናምን ይጨረሱ ከዛ ደግሞ የምር ሰዓሊ ሆነውም አንዳንድ ሰው ካንቫስ ላይ ሰርቶ ግድግዳ ሞክረው አያውቅምና እንዴት መጀመር እንዳለባቸው ምናምን ፈልገው የሚማሩ አርቲስቶችም አሉ። ሶ ሚውራል ወርክሾፖችን አረጋለሁ። በጣም ስለመልመድ በጣም ስታገል ነበር። ድሮ የሆኑ የእንትን መጽሐፎች ነበሩ ከለር የምትቀቢያቸው እና የነሱን ራሱን ለማምጣት በጣም የምታገል ነበር። አስደግፌ ለመሳል ነው በቃ እና እሱን ሄጄ ደግሞ እንደ ፕራውድሊ ከጓደኞቼ ጋር ምናምን እያሳየሁ ነው የሳልኩት። በጣም ከባድ ነው። የሆነ ጋይድ የሚያደርስ ሰው ወይም ወርክሾፕም ቢሆን የሚያሰለጥን ሰው መኖሩ አሁን ስፔሻሊ አሁን ላይ ዛስኩት ኤግዚቢሽን ምናምን ሞክረሽ ታውቂያለሽ ወይ? ኢንተርናሽናል ኤግዚቢሽኖች ስራዎችን ሾኬዝ ለማድረግ የሞከርሽባቸው አሉስ ወይ? ኢንተርናሽናል ላይ እንደዚህ አይነት የሚውራል ኤግዚቢሽኖች ወይ ውድድሮች ኮምፒቲሽኖች ምናምን ነገር ሞክሬ አላውቅም፣ ግን አሉ የሆነ ኮንሲደር እያደረኳቸው ያሉ እንትኖች አሉ። እንደዚህ ስትሪት አርት ፌስቲቫል ላይ ከየሀገሩ እየሰበሰቡ ምናምን እንትን የሚሉ ሞክሬ አፕላይ አድርጌ አላውቅም። ኢትዮጵያ ውስጥ ግን ሾኬዝ አንድ አድርጌያለሁ የዛሬ 6 ወር ምናምን ሜቢ አርታዊ ጋለሪ ወርክሾፕ ሰጥቼ ሚውራል በዛውም ሾኬዝ አድርገናል ከጓደኞቼ ጋር ስራዎቻችንን በሆነ ወይ ግራፊቲ ቲም ነበረው። ሶ ይሄ አምሃሪክ ግራፊቲ ላይ ምናምን ፎከስ ያደረገ ስራ። አሁን ደግሞ ሶሻል አዲስ የሆነ አንድ ፈንድ አድርጎ እንደዚህ አንድ ፕሮጀክት ነበር ሚውራል በሆነ ኮንሰፕት ላይ ሶ ቅዳሜ ሾኬዝ አለን እዛው ሶሻል አዲስ የሚደረግ በአሁኑ ሶ ሁለተኛ እንትኒስ ኤግዚቢሽኒስ ነው የሚሆነው። በጣም ቤስት ክላይንት ምትዩ ስም መጥራት አይጠብቅብሽም? ግን ብዙ አሉ። ግን ኪዩቢክ ሜቢ ኪዩቢክ የተሰራው በጣም አይቻለሁ እና ክላይንቶቹ በጣም ኩል ናቸው። ግን እንትን ውስጥ ስንመጣ ክፍያው ጋር ወርዝ ያደርጋል። እናንተ ብዙ ታይማችሁን ኢነርጂያችሁን የሰጣችሁበትን ያህል ወርዝ ያደርጋል ወይስ? እኔ ፐርሰናሊ አሁን ላይ ያደርጋል። ድሮ ግን አያደርግም ነበር። ብዙ ስራ ፎር ፍሪ ሰርቻለሁ፣ ከስሪ ሰርቻለሁ፣ በጣም በትንንሽ ብርም ሰርቻለሁ እና ስለምወደው ግን ብሩ ያን ያክል ማተር አያደርግም ነበር። አሁን ግን አይ ቲንክ እሱን ሌቭል አልፌዋለሁ ብዬ አስባለሁ። ሶ በቃ የምር ምጠራውን ብር አፎርድ የሚያደርግ ክላይንት ካለ ለስራው፣ ካልሆነ ስራው ይቅር። ግን ደግሞ እንደዛ ስል ይሄ የሆነ ፎርፊ ምናምን መሰራቸው ስራዎች ይኖራሉ ኦፍ ኮርስ። ግን በቃ ይሄ እንደ ስራ ከሆነ አፕሮች ያደረጉኝ መክፈል አቅም ካላቸው ይክፈሉ፣ ካልሆነ ይተውት። በነፃ ይሰራራችሁ? በደንብ አሉ በነፃ ድሮ። አዎ አሉ በነፃ ይሰራውላቸው ክላይንቶች በደንብ አሉ። ብር የለንም አዲስ ቤት እየከፈትን ነው ምናምን ሲሉን ፎር ፍሪ ይሰራል። ያ ካፌዎች አሉ፣ ትምህርት ቤት አለ፣ እንደዚህ ኦፊሶች ላይ ሰርተናል። ቮለንቲር የሆኑ ስራዎች በደንብ አድርገናል። ግን የዛኔ እንዳልኩ ስኪሌንም ሞር ዲቨሎፕ እንዳደረግ አድርጎኛል። ቲም ወርክ፣ ከሰው ጋር መስራት፣ ከዛ ብዙ ነገር ከክላይንት ጋር ያለውን ኮሚኒኬሽን ምናምን ቢልድ እንዳደረግ እና
እሱ ፕሮሰሱ ነው ብዬ ነው የማስበው። አሁንም ሰው ስራ ሲጀምር ፎር ፍሪ መስራት ካለበት ይስራ፣ በትንሽ ብር መስራት ካለበት ይስራ። ምክንያቱም አሁን ላለበት ደረጃ በኮንፊደንስ ይህን ያክል ብር በቃ ይገባኛል ካለ እሱን ለመጥራት የሚረዳው ያን እንደዛ በነጻ የሰራቸው ስራዎች ነው ብዬ አስባለሁ። ክላይንቶቹም የምር ደግሞ ኮኔክሽን ይፈጥራል። ፎር ፍሪ ሰርቼ ቆይቶ በአመቱ አስከፍለውኝ ደግሞ እንደ አዲስ ሌላ ስራ የሰጡኝ ክላይንቶችም አሉና ሶ ፕሮሰሱ ነው ብዬ አስባለሁ። እሱ እንትንስ እንደ ኮሚኒቲ አሁን ለምሳሌ የሚረዳት ኮሚኒቲ አለ ኮላብ የምታደርጉበት ምናምን ነገር? እኔ አላቅም የሚውራል አርት ኮሚኒቲ ኖር አይኖር ፐርሰናልስ ቢሆን በፐርሰናል እንደሱ ማቃቸው ሚውራሊስቶች አሉ እንዳልኩክ በፕሮጀክት ቲም አፕ እናደርጋለን። ቲም ሆነን እንሰራለን። ሁሉም ግን በየራሱ ይሰራል። ከዛ ግን ፕሮጀክት ላይ እንፈላለጋለን። እነሱም እኔን ያወሩኛል፣ እኔም እነሱን አወራቸዋለሁ። ማቃቸው ሚውራሊስቶች እንደዛ ናቸው። ዲጂታል አርት ምናምን ሞክረሽ ታውቂያለሽ? ከዚህ በፊት ሞክሬ አውቃለሁ። ያው አርክ ስለምንማር ፎቶሾፕ፣ ኢሉስትሬተር ምናምን ግን አልወድም። ፊቸር የተደረገ የለም ከሰራሻቸው ውስጥ? አይ ይሄ ለራሴ ላይክ ፐርሰናል ነው እንጂ ፖስት ምናምን ያረኳቸው አይደሉም። ግን አሉ እንደዚህ በፒሲ ሰራኋቸው በአይፓድ ምናምን ዝም ብዬ ለራሴ ፎር ፈን ሼር ስታረጋቸው ጓደኞችሽ ካለ የሚሰጡሽ ኮሜንት ወይስ ወደፊት ቅድም ሊሆን ይችላል? ኖርማል ነበሩ። ይዛኔ ያምራል ምናምን ብለውኛል። ግን ደግሞ በጣም ያን ያክልም ተጠብቤ ምናምን ሰርቼ እንደዚህ አላሳየኋቸውም። አብዛኞቹን 10 አይሞሉም። አይ ቲንክ ትንሽ ናቸው። ምልል ነበር ጠፋብኝ ታውቃለህ። አይምሮ ውስጥ ነበረ ኮላብ ይሻለው ከኢትዮጵያ የምታደንቂያቸው አሁን ላይ ሚውራል አርቲስቶች አሉ? እያሰብኩ ነው። ሚውራል አርቲስት ከኢትዮጵያ የማደንቀው ጓደኞቼ ነው የምጠራው። ማለት አብሬያቸው የምሰራቸው ሰዎች ጎበዝ ስለሆኑ። ቤተሰቦችሽ ስራዎችሽን መጥተው ይተዋወቃሉ? ያውቃሉ። እየሰራውም ጠርቻቸው አውቃለሁ። ካለቀም በኋላ ይተውት ያውቃሉ። እና መንገድ ላይ ሲያልፉ ምናምን ነው የሳር ቤት መካኒሳ ስለሆነ ቤቴ ብዙ ጊዜ ሰራ ሰው ማደንቃቸው ሚውራሊስቶች አንድ እያሰብኩኝ ነው። ችግር የለውም። እሺ ፓርትነሪ ነበረችዋ ሄርሚ የሆነ ጎበዝ ሚውራሊስት ብዬ 5 ሰው ምናምን ጥሪ ብትለኝ ጎበዝ ሰው እሷን እጠራለሁ። ከዛ ኤፊን እጠራለሁ። ከዛ ሌላ ማን አለ ሚውራል ጎበዝ የሚሰራ? ተሙ ሜቢ አለ ሚውራል የሚሰራ ልጅ አንድ ጓደኛችን። የረሳሁት ሰው ይኖራል እንደዚህ አይነት ሰዓት ላይ ኢምፖርታንት ሰው ትረሳለህ። ግን በቃ አብሬያቸው የምሰራቸው ሰዎች ናቸው። ከነሱ ውጪ ቪዲዮ ቲክቶክ ላይ ምናምን የሚመጡልኝ አሉ እንደዚህ ማላቃቸው። ግን ከውጪ ያሉ የምታውቂያቸው ፎሎ ታደርጊያቸው የእነሱን አርት የምትከታተያቸው? ከውጪ ይኖራሉ ኦፍ ኮርስ። ብዙ ጊዜ የሆነ ከአንድ ሰው የሆነ አንድ ፌቨራይት አርት ነው የሚኖረኝ ወይ አንድ የሆነ ያክል ምናምን። ግን ድሮ ማስታውሰው የባንክሲ ፋን ነበርኩኝ ግቢ ያለው ምናምን እንደዚህ ሰውየው ራሱን አያሳይም ስራው ግን በየቦታው ሰርቶ ይሄዳል ነገር ነው። እንደ ይሄ ኢሊጋል አርት ምናምን ነገር ነው የሚለው። ግን ደግሞ የሆነ በጣም ቦልድ የሆኑ ሜሴጆችን ምናምን ያስተላልፋል። ሲምፕል ቴክኒክ ነው የሚጠቀመው። በጣም በሲምፕል ቴክኒክ ነው የሚሰራው። ግን በቃ ዛ ከረንትሊ መነሳት ያለባቸውን አይዲያዎች ያነሳል። አይ ዊሽ እንደሱ አይነት ስራ ብሰራ አልነበረ። ቅርብ ጊዜ ሶሻል ሚዲያሽ ላይ አይቼ ነበረ እንትን የፈረሱ ቦታዎች እየሄዳችሁ ስትሰሩ እሱ አይ ቲንክ እሱ በስፕሬይ ይመስለኛል። ዝም ብላችሁ ፐርሰናል ኢንተረስት አንድ አርቲስት መጥቶ ነበረ ከውጪ ሶ ከሱ ጋር ኮላብ ነው ያደረግነው። ግን ከሱ በፊት አሁን የቀዳሚ ፕሮጀክት ያልኩን የሰራንበት ስፔስ ነበረ። ሶ ስፔሱን ኦሬዲ አግኝተነው ነበረ። ከሱ በኋላ ከሱ ጋር ነበር የሰራነው። ሶ ከውጪ የመጣቸው ስፕሬይ የሚቀያየሩ ጫፎች ምናምን ነገር ነበሩና በዛውም ለኛ እንደንትን ነበሩ። ለኔ የተማርኩ ነው በዛውም ፈንስ አረጌ ነበረውና የራሳችን ፐርሰናል ፕሮጀክት ነበረ ከሱ ጋር የሰራናቸው አብዛኞቹ። ከዛ ደግሞ እንደገና ሌላ ከአንድ ጓደኛዬ ጋርም ሆነን እሱም ኖሮ ደግሞ የሰራናቸው ስራዎች አሉ። 5-6 ግድግዳዎች ላይ ሰርተናል። አይ ቲንክ እዛ ሳይት ኦኬ እንትን የሚደረግ ነው ኤግዚቢት የሚደረግ ነው አይደለም። አይ ለራሳችን ነው የምንሰራው። የሆነ ቀን ጊዜ ስናገኝ አመቻችተን እንሄዳለን ማቴሪያል ይዘን። ከዛ ስኬቹን እዛው እናወጣለን። እዛው ራንደም ስኬች ነው የሚሆነው፣ ራንደም አይዲያ እዛው ስኬች እናደርጋለን። ስለን እንሄዳለን። ከጀመርሽ ስንት አመት ሆነሽ አሁን? 7 ወይ 8 ዓመት። እንትንስ ምን ያህል ፕሮጀክቶች ሰርተሻል በቁጥር ታስታውሽ? እውነት አላውቅም በቁጥር በጣም ብዙ ፕሮጀክት ትንንሽም ትልልቁንም ከጨመርኩኝ ኢቭን ፖስት ያላረኳቸው በጣም ብዙ ስራዎች ይኖራሉ።
በቁጥር መገመት አልችልም ይመስለኛል። አይ ቲንክ ሞር እንትንሽን ስራዎችሽን ሶሻል ሚዲያ ላይ ማውጣት ይሻላል። አይ ቲንክ ብዙ ክላይንትም ለዛም ብዙ ኢንተረስት የሚኖራቸውም ሰዎች እንዲመጡ ያደረገ ይመስለኛል። ግን ለምን አሰብሽ ስራዎችን ሶሻል ሚዲያ ላይ ሼር ባደርግ ነው ብለሽ? እንደዚህ ለስራ ይጠቅመኛል ብዬ ሳይሆን ለፈን ነው ያደረገ የነበረው። ሶሻል ሚዲያ ላይክ ኢንስታግራም ብዙ አልጠቀምም ነበር። ሰከንዲ ላይ መሰለኝ የጀመርኩት። ሶ ፖስት ሳረግ በቃ ስራዬ ነው ላደርግ የምችለው። የአርክ ሞዴሎች ምናምን ማድረግ ነበረ ግቢ ያለን ወይ የሆኑ ራንደም ስኬች አደርጋለሁ። ከዛ ሰመር ላይ ስመጣ ምናምንም ምሰራቸውን ስኬቾች ዝም ብዬ ነው ሼር ማድረገው እንጂ ይሄ ክላይንት ያመጣልኛል ምናምን በሚል ኢንቴንሽን አልነበረ። ከዛ ግን ሳየው የምር ክላይንት እያመጣ ሲሄድ ኦኬ ይሄ ነገር ሲሪየስሊ ልውሰደው፣ የሰራሁትን ስራ ፖስት ላድርግ። ሶ ፌቨራይት የሆኑትን እኔ ወደድኳቸውን ፖስት አደርጋለሁ። አንዳንዶቹን ወይ በስነሻት ዶክመንት ካላረኳቸው አይኖሩኝም ፎቶ፣ ግን በቃ ፎቶ ኖረዊ በደንብ ዶክመንት ያረኳቸው ፌቨራይቶችን ፖስት ማድረግ ጀመርኩኝ። የምርም ክላይንት እዛ ላይ ማውራት ጀመረ። ድሮ ግን ገና ስጀምር ፎር ፈን ነበር። ሶ አሁን ጆኒያ ውስጥ አብዛኛው በደንብ ፎከስ አድርጋችሁ የምትሰሩት አደልት ላይ ነው ወይስ ኪድ ላይ ትናንሽ ልጆች ላይ ነው ምናምን? ሁለቱም ላይ ቲንክ ሀፋፍ ነው። ልጆቹ ላይ ነው ወይስ አደልቶቹ ያው ለፈን ሊያደርጉት ይችላሉ፣ ግን ልጆቹ ላይ በደንብ ለውጥ ታያላችሁ? ልጆቹ ላይ እውነት ለመናገር ልጆቹ ላይ ለውጥ እናያለን። ይሄ ረጅም ወራት የቆያሉ 1 አመት ምናምን እና በደንብ ፕሮግረስ አላቸው። ገና ሲጀምሩ የጀመሩትን ሁሌ እንሰጣቸዋለን። ቅዳሜ ይዘውት ይሄዳሉ የሰሩትን ታስክ እና ከመጀመሪያ ጊዜ ጀምሮ ለምሳሌ ስኬች ጎበዝ ሳይሆኑ ከዛ በኋላ ልክ መጨረሻ ላይ በስነ ስርዓት በራሳቸው ስኬች ሲሰሩ ፕሮግሬሳቸውን በደንብ ያዩታል እና እሱ ፓርት ደስ ይላል። ቀለም ላይ ጎበዝ ሳይሆኑ ስኬች ጎበዝ ሆኖ ደግሞ ከመጡ ላይ ከለር ሚክሲንግ ከመጀመሪያው ጀምሮ ስለሆነ የሚማሩት በደንብ ፕሮፌሽናል አርቲስት ነው የሚይዛቸው የሚያስተምራቸው። ከዛ በደንብ ፕሮግሬሳቸው ይታያል። ሜቢ የሆነ አላ ፊቸር ፕላንም ሊሆን ይችላል ኮላብ አድርገሽ መስራት የምትፈልጊያቸው ነገሮች እና መሞከር የምትፈልጊያቸው አዳዲስ ነገርም ሊሆን ይችላል። ፎር ናው ማስበው እንዳልኩ ኢትዮጵያ ውስጥ ላይክ ወደ ቢልዲንግ መዞር፣ ከዛ ደግሞ ሌላ ሀገር ሄጄ ከሌላ ስትሪት አርቲስቶች ጋር ኮላብ አድርጌ ትልልቅ ሚውራሎች መስራት። ኮላቦሬሽን ደስ ይለኛል እውነት ለመናገር። ያው ራይት ፐርሰን መምረጥ አለብህ ኮላብ ስታደርግ። ግን ይሄ በቃ አርት ስታይላቸው ከኔ ጋር በደንብ ማሽ ያደርጋል ብዬ ማስባቸው ሰዎች ምናምን ካሉ ወደፊት እንደዛ ነው ማስበው። አሴ ላይፍ ስታይል የምትከታያቸው ያንቺ ላይፍ ስታይል እንዴት ነው? ሞር አርቲስት ስለሆንሽ ሞር አርቲስቲክ የሆነ ሊሆን ይችላል የምትከታያቸው ነገሮች እና እንዴት ናቸው? ለምሳሌ ውሎሽን እና የስራ ውሎሽን ሌትስ ቼክ እና እንዴት ነው የምታሳልፊው? ለምሳሌ ከጠዋት እስከ ማታ በጣም የሞርኒንግ ፐርሰን አይደለሁም፣ ግን ስራ በቃ የሆነ 3 ሰዓት ተኩል በኋላ ሲጀመር ደስ ይለኛል። ከዛ በቃ ጠዋት እነሳለሁ፣ ያው ቁርስ ነው እንበላለሁ፣ ሻወር ወስዳለሁ። ሁሌ አዲስ በአዲስ ኢነርጂ ሪፍሬሽ ለማድረግ። ከዛ በኋላ ስቱዲዮ ከሆነ ስቱዲዮ ነው የምሄደው። ሌላ ሳይት ከሆነ ሎኬሽኑ ሩቅ ከሆነ ቀድሜ እወጣለሁ። ከዛ ሌላ ሳይት እቃዎችን ከስቱዲዮ ይዤ ሌላ ሳይት ሄዳለሁ። ከዛ ፕሮጀክት እስከሚያልቅ ያው እቃዎች ይዛ ነው የሚሆኑት። ከዛ ያው ምሳ ምናምን አለ። ብዙ ጊዜ አላመሽም። የሆነ ልክ 1 ሰዓት ተኩል ድረስ ብሰራ ደስ ይለኛል ማታ። ከዛ ግን ፕሮጀክቱ ግዴታ መመሸት ካለበት እስከ 3 እስከ 4 ምናምን ሽቺም ከዛ በላይ አውቃለሁ። ግን አቨሬጅ በቃ ከ3 ተኩል እስከ 1 ሰዓት ተኩል ያለው ነው በደንብ ኢፌክቲቭሊ የምጠቀመው። ለየት ያለ ላይፍ ስታይል አለኝ ብዬ አላስብም። ግን ታይም ሳገኝ ዊኬንድ ላይ ምናምን እንደዚህ ወይ ጋለሪዎች ወይ አንዳንድ ቦታዎች ይሄዳል። ድሮ አልነበረም ብዙ አይደል? በቃ ደጋግሜ ልጠይቅሽ ነው አሁን ግን በቃ ደቤስት ፕሮጀክትም አልልሽም ብቻ ፈን የነበረበት ፕሮጀክታችሁ ትልቅም ሊሆን ይችላል ትንሽም ብቻሽን የሰራሻቸው አሉ? ብቻዬን የሰራኋቸው የካፌ ምናምን ነገሮች አሉ። ለቅርብ ሰው ምናምን የሰራኋቸው አሉ። ያ አሉ። ግን ደቤስት ሞመንት በቃ እኔ ሜቢ ድጋሚ እዛው ቦታ እዛው ኮሚኒቲ እንደዛ አይነት ሰዎች ባሉበት ብሰራ ብለሽ የምታስቢው? ፈን ከጓደኞቼ ጋር የሰራሁት እውነት ለመናገር አብዛኛው በደንብ ፈን እናደርጋለን። ግን እንደዚህ እየሳቀን ምናምን በጣም ሺል እያደረግን ሜቢ ፊሊ ኮፊ ሁለተኛውን የሰራንበት ታይም የላፍቶ የዛኔ 4 ነበረ 3 ጓደኞቼ ነበሩ። በጣም እስከ ሌሊት 9-8 ሰዓት እንሰራ ነበር። ማንም ያስገድደን ግን ቀን እንሰራለን። ጠዋት 4 ሰዓት ምናምን ነው የምንገባው። ከዛ ሰው እያለ እንሰራለን። ሰው ከወጣ በኋላ ለኛ ቁርፍ ሰጥተውን ይሄዳሉ። ዘው እየሰራ እናድራለን ምናምን በደንብ ኢንጆይ እናደርግ ነበረ።
ከዛ ውጪ እሱ ታይም በጣም ደስ ይለኛል። ከዛ ውጪ ደግሞ ይሄ ሜቢ የሳር ቤቱ ስራ ሊሆን ይችላል ከውጭ አርቲስቶች ጋር ምናምን ያልኩት ይሄ ሌላ ካልቸር ሌላ አይነት ላይፍ ስታይል ምናምን ካላቸው ሰዎች ጋር ከዛ ደግሞ እንደ ግሩፕም ነን ሶ የነበረው ኢነርጂ ደስ ይል ነበረ። እዚህ ካሉ ብዙ አርቲስቶች ታወቂበታለሁ። ከዛ ደግሞ እንዳልኩክ ብዙ ኢንጆይ አድርገነው ነበር። ብቻ ታይሙን በደንብ ነው። ከኢንተርናሽናል አርቲስቶች ጋር ምናምን ኮሚኒኬት ያደረግሽበት ታደርጊያለሽ? ሜቢ ወደፊትም የምታስቧቸው አንድ ሌላ መስራት የምታስባቸው? አሁን ላስት ታይም ያልኩክ አርቲስት የፈራረሰ ቦታ የሰራ ነው ሙኒር የሚባል አርቲስት አለ። ከሱ ጋር የሰራሁት። ከሱ ውጪ ደግሞ ከጀርመኒ መጡ 2 አርቲስቶች ነበሩ። ረጅም አመት 2 አመት በፊት ነበር ፕላን ያደረግነው ፕሮጀክቱን ግን በአንዳንድም በእነሱ ምክንያት መምጣት አልቻሉም እና ዲስ ይር መጥተው አንድ ፕሮጀክት ሰርተናል። እኔ አሲስትን ያደረኳቸው። ፕላኑ ትልቅ ቢልዲንግ ላይ ነበር ግን ይሄ ምንድነው ማስፈቀድ ያለብን አካላት አሉ አይደል ቢሮ ምናምን ሄደን ስፔስ ለማስፈቀድ ፕሮሰሱ በጣም ረጅም ሆነ። ከዛ እኛ ያሰብነውን ግርግዳ ማግኘት አልቻልንም። ግን አይዲያው ደስ ይል ነበረ። የሆነች ኢትዮጵያን ገርል ስኬተርስ ላይ የሆነ ፒክቸር ኢንስፓየርድ የሆኑት በሱ ነበረ። ከዛ ከሱ አንድ ስኬች ምናምን አዘጋጅተው ፕሮፖዛል አስገብተን አይዲያውን ወደውት ነበር ግን ስፔስ ተቸገረ ማግኘት። ከዛ ትንሽ ስፔስ ሰጡን ስቴዲየም ጋር ሶስቱን ሰርቻለሁ ከነሱ ጋር በዚህ አመት። ያው ከዚህ በፊት የተበላሸብሽ አርት የለም? እውነት ለመናገር ስዕል አይበላሽም፣ ታስተካክለዋለህ ነው። ሲበላሽ በደም ትዕግስት ኖሮክ ታስተካክለዋለህ። ሶ ስዕል አይበላሽም። ተበላሽቶብኝ አያውቅም። እንትንስ ሀገር አሁን ለምሳሌ በቃኒ ይሄ ሜቢ በጣም ሚውራል አርት የበዛበት ሀገር ሊሆን ይችላል፣ መንደር ሊሆን ይችላል የምታያቸው ከዚህ በፊት ያየሻቸውና ካዛ ሄጄ እኔም ወይ ብስልም ወይ ባየው እና ደግሞ ይሄ ሀገር በቃ ሚውራል አርት በደንብ ቢጨመርበት በጣም የሚያምር ቦታ ይሆናል ብለሽ የምታስቢው ያሳይሻቸው ካሉ ከዚህ በፊት ኢትዮጵያ ውስጥ ነው ወይስ ዓለም ላይ? ያው ከኢትዮጵያ ውጭ ተቻላቀ ቪዲዮስ ነው ማየው ያየሻቸው ሚውራል አርት በደንብ ተሰርቶበታል የተባለ ሀገርም ሊሆን ይችላል ቦታም ሊሆን ይችላል ግን ደግሞ ቢሰራ በጣም የበለጠ ያምራል ምናምን ብትይው ሀገር ከላይፍ ስታይላቸው ጋር በደንብ ይሄዳል ብለሽ የምታስቢው? ያው ቪዲዮስ ምናምን ሳይ ብዙ ጊዜ አሉ ብዙ ሀገር አሉ እንደዚህ ዶክመንታሪዎች ምናምን ግን እኔ እንጃ ፓሪስ ሜቢ እዛ የተሰሩ ምናምን ብዙ ኢሌጋል አርቶች ምናምን ነገር አይቻለው ድልድይ ስር ምናምን እና ሜቢ ሆነ አርቴ እዛ ቢኖር እንትን አሉ። እኔ ብዙ ፊልም ላይ አይቻለሁ በጣም ይሄ ምንድነው ድብቅ የሆኑ አርቲስቶች ፖለቲካልም ነገር በጣም ዊርድ የሆነም ነገር ሊስሉ ይችላሉ ምናምን ነገር እና ራስሽን ለዛ ለማድረግ አስቤያለሁ። ምን አይነት እንትን ኤክስፕረስ ለማድረግ ነበር? ኤክስፕረስ ለማድረግ እኔ እንጃ ከረንት ያሉ ሁኔታዎች ብዙ ጊዜ ደስ ይሉኛል። እነዛ ላይ ይሄ አለ አይደለ ላይክ እነዛ አይዲያዎች ላይ ብሰራ ብዬ እኮ አስባለሁ። ከዛ ግን እንደዚህ ደፍሬ ምናምን ነገር የመስራት ፍላጎት የለኝም። ግን ብሰራ እነሱ ላይ ሜቢ ኮንሲደር አደርገዋለሁ አንዳንዴ። ምክንያቱም አርቲስት ሆነ ከአንዳንዴ የሚያምር ነገር ብቻ መስራት ሳይሆን እንደዚህ አይነት ነገሮችንም መስራት ዲፕ ነው አለ ነው ግራ ያጋባል ምናምን የተባለሽበት አለ። ያን ያክል ብዙ ሰው ግን እንዲያየው አልፈለግንም ነገር አለ አሁን። አዎ ጥሩ ነው አንቺ እናወራለን። በጣም በቃ ባልመለስበት ወይ አናዶሽ ምናምን የወጣሽበት ሞመንት ለምን ገባው እዚህ ኢንዱስትሪ ውስጥ ያልሽበት ጊዜ ወይ ሰውም አናዶሽ ሊሆን ይችላል ኤኒ ሞመንት ያማረረሽ? እውነት እንደዚህ ያልኩበት ታይም የለም። ሁሌ ደስ ብሎኝ ነው የምሰራው። ብር አገኘሁበትም ከሰርኩም ከስር ብዙ ስራዎች ሰርቻለሁ ምናምንና ያን ያክል በጣም ኮምፕሌን አላረግም። ኔክስት ላሻሽል ብዬ ነው የማስበው። ግን ክላይንት ደግሜ ያልሰራም ያልኳቸው ክላይንቶች አሉ። አሁን የሆነ ብጠራ 3 ምናምን ይኖራሉ። በቃ ደግሜ ከነሱ ጋር ምንም አይነት ስራ አልሰራም ነግሬያቸው ነው የወጣሁት። በምንም አይነት ስራ እንገናኝም ምናምን ብዬ ያ በቃ ኤቭሪ ታይም የሆነ ፕሮፌሽናል የሆነ ኮሜንት መስጠት ከዛ እንዴት ነው ፖዚቲቭ አይደሉም። በቃ ያንተ ቫልዩ አይገባቸውም። አንተ ከነሱ በላይ በደንብ ፕሮፌሽናል ሆነ ራስን ታገኘዋለህ። በቃ እንደነሱ አይነት በጣም የሚያናዱ ክላይንቶች ሲያጋጥሙኝ ሆነ እናደዳለሁ። ግን በቃ ወዲያው ዲሳይድ ማድረገው ደግሜ ከነሱ ጋር ሰራ ለምን ህይወቴን አስጨንቀዋለሁ። እንትንስ የሚያስቸግሯችሁ እቃዎች አሁን ኢትዮጵያ ውስጥ ለማግኘት የምትቸገሯችሁ እቃዎች ምናምን አሉ ወይስ ሁሉም አክሰሰብል? ቀለም አለ። እውነት ለመናገር ያው አንድ ቦታ ነው የምንገዛው። አክሪሊክ አንድ ቦታ ነው ያለው። ብሩሾች ደግሞ የሉም ብዙ
ሁሉም ቦታ አታገኝም። 2-3 ቦታ ነው ማውቀው እነሱም እንደዚህ ከውጭ እያመጡ የሚሸጡ ኢምፖርትድ ብረሾች እነሱ ነው የምንጠቀመው። ከዛ ውጪ ስፕሬይ እንዳልኩክ የለም፣ አያስመጡም፣ ኤክስፔንሲቭ ነው እና ቀረጡ ይወደድብናል ይላሉ። ሰው ራሱ ይዞ ልክ እንዳይመጣ የሆነ ብቻ ብዙ ጣጣ አለው እንደዚህ በጉምሩክ ምናምን። ከዛ ደግሞ ስፕሬይ ጫፍ ላይ ይሄ ቀጭን ላይን እንዲያወጣ ወፍራም እንዲያወጣ ምናምን የሚቀያየሩት ካፖች አሉ። እነሱ ጭራሽ የሉም እዚህ። ሶ ባለው ነገር ነው የምንሰራው፣ ባለው ማቴሪያል በብረሽ ነው መስራት ያለብን። በብረሽ እንሰራለን። ስፕሬይ ደግሞ ስትጠቀም እዚህ ሀገር ያለውን ስፕሬይ ሊሚት ቢያደርግህም ለምሳሌ ጥቁር ምናምን ይሄ ነጭ የምታገኛቸው ከለሮች አሉ፣ እነሱን አርት ላይ መጠቀም ትችላለህ። ከዛ ውጪ ግን ለምሳሌ የሆነ አይነት ፐርፕል 4 ሼድ ኦፍ ፐርፕል ስፕሬይ ልጠቀም ብትል የለም። ኦኬ ሶ የቃጥረት አለ። አሴ ሆቢ አንቺ ፐርሰናሊ ምን ማድረግ ያስደስትሻል? ከስዕል ውጪ ነው? ከስዕልም ሊሆን ይችላል፣ ከስዕል ውጪ ከስዕል ውጪ የሚታይ ነገር ደስ ይለኛል። እንዳልኩ የሆነ ጋለሪ ኤግዚቢሽን ምናምን ካለ ማየት ደስ ይለኛል። ከዛ ውጪ አንዳንዴ የሆነ ላይክ ፐርሰናል ታይሚንግ ወደዋለሁ። ብዙ ጊዜ እንደዚህ ከቲም ጋር ምናምን ስለምሰራ ስራ ሳይኖረኝ ሲቀር ላይክ ፐርሰናል ታይሚንግ ቤቴ ምናምን መሆን። ከዛ ስዊሚንግ አንዳንዴ ሙቪ ያለው ሙቪ ግን ያን አያለው አክቹሊ እንደማንም ሰው ያለው በጣም ኦብሰስድ አይደለሁም። ግን ለቤስት ምትይ ሙቪ ሪኮመንድ ብታደርጊ እንደዛ አለኝ ብለክ ነው ሲሪየስ ነው እንደዛ መስለምናገር ብዙ ይለይም። ግን ረጅም ጊዜ ግቢ ሪማይንድ የሚያደርገኝ ጥሩ ሚሞሪ ያለኝ ፍሬንድስ እንደጋግሜ ሳይ ነው ነኝ። የወንዶች ጉዳይ ኦብቪስሊ ደጋግሜ ያየሁት እሱ ነው። ሌላ ምን አለ እንደሱ አይነት ድሮ ያየሁት ሙቪ እውነት አላስታውስም፣ ግን ሾርት ሙቪ በቅርብ ያየሁት አላዛር እሱ ሶሻል ሚዲያ ላይ ሲታወቅ በጣም አይቼ ነበር። ግን ይሄ የድሮ ሙቪ የበረዶ ዘመን ታውቃለህ? እሱን ይሁን አላውቅም፣ ቆራርጠው ያስተላልፉት ይመስለኛል። እንጃ በሲዲ ነበር ሳውንድ ያለበት። ይሄ አርቲስቶቹን በደንብ ስማቸውን አላውቅም፣ ግን አውቃቸዋለሁ። አይ ቲንክ የኔ ሌላ ሰማያዊ ፈረስ መሰለኝ የበረዶ ዘመን ፓርቲቱም ነበረው መሰለኝ። ሲንግል ሙቪ ነው ማለት ነው። እኔ ሰማያዊ ፈረስ ያልሽ ይመስለኝ እሱ ኢቲቪ ላይ ድሮ ስገባ በቃ ሁሌ ማግኘት አስታውስኩት መሰለኝ። እንትንስ አሁን ለምሳሌ ይህን ስራ ስትሰሪ ፐርሰናል ላይፍ ጋር አይጋጭም? ማለት የምታስቢያቸውን ነገሮች ለማድረግ ይከብዳል እና ኢቨን ከጓደኞችሽ ጋር ከቤተሰብ ጋርም የሆነ ፈታ ያለ ላይፍ አይ ሚን በቃ የሆነ ሞመንት ማሳለፍ የምትፈልጊ ወይ ሚስ ያደረግሻቸውም ነገሮች ሊሆኑ ይችላሉ እና ታይምሽን አይጋፉትም እነዚህ አይነት ነገሮች? ታይሚን ይጋፋል ዴፊኒትሊ። ግን ደግሞ በቻልኩት መጠን ይሄ ሶሻል ላይፌን እንዳይነካብኝ ለማድረግ ሞክራለሁ። ነገር አንዳንዴ አፌክት ያደርገኛል ይሄ በቃ የሆኑ አይነት ሞመንቶች ላይ ሳልገኝ ስቀር ምናምን፣ ግን በቻልኩት መጠን እንዴት ነው ለማብቃቃት ሞክራለሁና ለዛ ቀድማችሁ ንገሩኝ እላለሁ። ቀድሜ ስኬጁል መያዝ፣ እንደዛ ከሆነ በራሴ ጊዜ ስለሆነ ስኬጁሉን ማስተካከል የእናንተ ፎርማል ቀንም ሰዓትም ስለሌለው እሁድም ልትሰሩ ትችላላችሁ፣ ሌሊትም ልትሰሩ ትችላላችሁ ምናምን ነገር እና ያ ነገር ትንሽ አፌክት ሊያደርግ ይችላል። ስፔሻሊ ፋሚሊ ወይ ከአንቺ ጋር ጊዜ ማሳለፍ ሊፈልጉ ይችላሉ ጓደኞች ጋር ምናምን እና ያ ነገር ይጋፋል ብዬ ስላሰብኩ እውነትህ ነው። መጋፋት ይጋፋል፣ ግን በቻልኩት መጠን ለማብቃቃት እሞክራለሁ። ይሄ ቤተሰብ ጋርም እንደዚህ ከጓደኞቼ ጋርም የሆነ ታይም ሜክ ለማድረግ ሞክራለሁ። ግን አንዳንዴ ደግሞ አውት ኦፍ ኮንትሮል ከሆነ ስቲል ፕራዮሪታይዝ ማድረገው ስራውን ነው። ግን ደግሞ ስፔሻል ኢቨንቶች ካሉ እነሱን የዛኔ ስራውን ሌላ ሰው እንዲሰራውን ቢሆን አድርጌ እሄዳለሁ። ግን ኖርማሊ ይሄ ሃንጋውት ምናምን ለማድረግ ከሆነ ወይ ቀድሞ ስኬጁል ከነገሩኝ ለማስተካከል ብቻ ባላንስ ለማድረግ ሞክራለሁ ሶሻል ላይፌን እና ስራዬን። ግን አንዳንዴ ደግሞ ስራውን ማስቀደም ካለብኝ ስራ መቅደም አለበት። ፊውቸር ፕላን እየጨረስን ስለሆነ ሰዓት የሚሄድ ነው። ፊውቸር ፕላን ሜቢ አዳዲስ ነገሮች መሞከር የምትፈልጊያቸው ወይ ከዚህ ሞቶ ሌላ ነገር መስራትም ሊሆን ይችላል። ግን ፊውቸር ፕላን እንደ ፊውቸር ፕላን ታስቢያለሽ? ፊውቸር ፕላን አሁን ላይ ያን ያክል እንደዚህ 10 አመት ምናምን ብለ ይለኝም። ግን ቀድም ትንሽ ጀምር ይልሃለሁ። ይሄ በቃ ትራቨል አድርጌ ማስባቸው ቦታዎች ላይ ሚራል መስራት ኢኒ ቢገር ስኬል አሁን ከሰራሁትም በጣም በትልቅ ስኬል። ከዛ ማቴሪያልም ኤክስፐሪመንት ማድረግ ፈልጋለሁ በደንብ። ይሄ ላይክ በስፕሬዎች ምናምን ብቻ የሚሰሩ በርሳል ተጠቀም ይሄ አለ አይደለ?
እንደሱ አይነት አርቶች መስራት ከዛ ወርክሾፑን ምሰጠውንም ምናምን አሁን ሊሚት ያደርገኛል ስፔስ ሊሚት ያደርገኛል ከዛ ደግሞ የሆነ ፎር ፍሪ መስጠት አልችልም ግዴታ ከቨር ማድረግ አለባቸው የማቴሪያሉ ምናምን ግን የሆነ ላይክ ስፖንሰር ኖሮ ፎር ፍሪ መስጠት ፈልጋለሁ እነሱ እንደሱ አይነት ነገሮች በትልቅ ስኬል አንዳንዴ ቦታ ከሞላ ሞላ ምናምን እላለሁ ምክንያቱም ለብዙ ሰው መስጠት አልችልም በአንዴ ስቱዲዮንም እንደዛው ይሄ ስፔስ ምናምን ብቻ ሊሚቴሽን ሳይኖርህ አይደለም የምታስበውን ነገር ሰፋ አድርገህ ብዙ ሰው በደንብ ትሬን እያደረኩኝ ምናምን መቀጠል ለጆንያም እንደዛ ነው ለጆንያም እንደዛ ላስት ወርድ ነገሮች ፈልጊ ግን ኢንስፓየር ያደረጉሽ ሰዎች ያንቺን አርት እያዩ የሆነ ቦታ አግኝተሻቸውም ሊሆን ይችላል በጣም ኢንስፓየር አድርገሽኛል እንደዚህ እዚህ እንድደርስ ወይ ደግሞ እንደዚህ እንዳደርግ ምናምን ያሉሽ ሰዎች ያስገረመሽ ማለት ነው አሉ እንደዚህ አይነት ሰዎች አሉ ቴክስ የሚያደርጉልኝም ምናምን የኔን ስራ ሰርተውትም ሁለት ቦታ ምናምን ይላኩልኝ ሰዎች አሉ ራሱን ደግሞት ያ እንደዚህ አይነት ሰዎች አሉ በብዛት አክቲቭ የሆንኩት ኢንስታግራም ላይ ስለሆነ እዛ ላይ ነው የሚጽፉልኝ ከዚህ ሰሩትን ይልኩልኛል በዚህ ኢንስፓየርድ ሆኜ እንደዚህ ስኬች ሰራው ነው እና ደስ ይለኛል አም ግላድ ልጆችም ብዙ ለውጥ ያሳያሉ አይደል በእናንተ ክላሶች ምናምን ነገር በደንብ ፕሮግሬስ ያሳያሉ ኦፍ ኮርስ በደንብ ሲሪየስሊ ስለምንወስደው የምር እነሱም ሲሪየስሊ ወስደውት ነው የሚማሩት ሜቢ ማመስገን የምትፈልጊው ፋሚሊ ነው ይችላል ጓደኞችሽ ያው መጀመሪያ እግዚአብሔር ነው እግዚአብሔር ማመስገን ፈልጋለሁ ከዛ ቤተሰቦቼን ያው ዳውት ያደረጉትን ቢሆን መጨረሻ ላይ ስላመኑብኝ ለነሱም ፕሩፍ አድርጌላቸዋለሁ ብዬ አስባለሁ ቤተሰቦቼን ማመስገን ፈልጋለሁ ከዛ ጓደኞቼን እነሱም ሁሌ ሰፖርቲቭ ናቸው ምንም ነገር ለስራ ምንም ኦነስት ናቸው ከዛ ደግሞ ሰፖርቲቭ ናቸው እነሱን ቴንክ ዩ ማለት ፈልጋለሁ ከዛ ደግሞ ብዙ ፖርትፎሊዮ ሳይኖረኝ እንዳሁኑ ያመኑኝ ክላይንቶች በሁለት ስራና በአንድ ስራ ያመኑኝ ክላይንቶች የዛኔ ቴንክ ዩ ማለት ፈልጋለሁ እና እናንተን ኢንቫይት ስላደረጋችሁ ቴንክ ዩ በጣም ደስ ብሎናል ቴንክ ዩ በጣም ስለመጣሽ ግን ሳልናገር እንትን ያልኩት ወርድ ካለ ብለሽ የምታስቢው ካለ ምንም የለም በደንብ ጠይቀኸኛል አይ ቲንክ ሞክሬያለሁ ግን በተቻለ አቅም አትሊስት የሆነ አላ አርት ላይ በሚተረስተድ የሆነ ሰው ትንሽ ቴካዊ ወሰደ ይመስለኛል እኛም ይሄንን ሴሽን ሪከርድ የምናደርገው አንድም ለዛ ነው ያንቺም ጆርኒ እንዳለው ነው ግን ካንቺም ጆርኒ ለማር ካንቺ ውድቀቶች ካንቺ ሰክሰሶች መማር የሚፈልጉ ሰዎች ካሉ ምናምን በሚለው ነውና ቴንክ ዩ ሳሮን ስለመጣሽ በጣም እናመሰግናለን ግን የመጨረሻ አንድ ፊልም ሪኮመንድ ብታረጊኝ ፊልም በጣም የሚወድ ኮሚኒቲ ስላለ አይደለም የወንዶች ጉዳይ ሁላችንም ቴንክ ዩ እስካሁን ድረስ ስላደመጣችሁን በአፍሪፖድስ በአፕል ፖድካስት ስፖቲፋይ በዩቲዩብ እና በተለያዩ አማራጮች እያደመጣችሁን ያላችሁ አድማጮች በጣም እናመሰግናለን የሳሮንን ስራዎች ሳሮን ቦጋለ ብላችሁ ኢንስታግራም ላይ ሊንክዲን ላይ ጆንያ ስቱዲዮንም እንደዛው ቼክ ማድረግ ትችላላችሁ በጣም እናመሰግናለን እስከዚህ ድረስ ያደመጣችሁን ሰዎች እስከ ቀጣይ ኤፒሶድ እስከምንመለስ መልካም ጊዜ ቻው